ተኝቷል ብዬ ስገባ ካካ ብሎ ካካውን ሲበላ አግኝቻለሁ። አለማወቅ ልጅንም ወላጅንም ነው የሚገለው። በጣም ኑኒ ኦቲዝም ሳይኖርበት አይቀርም አንቺ ስማምቤ ውጤቱ ሲባል አይ ገንዘብ መቀበያ እንዴት እንደሚከፋ ልነግርሽ አልችልም። ማልቀስ እንጀራዬ ነበር። 3 ጊዜ ጸጉሬን ተላጨው። በቃ ያልሆንኩት ነገር የለም። ያቺ ሰዓት በጣም ለኔ ከባድ ነበር። እኔ ቤት ለምሳሌ ኦቲዝም ነው አይደለ ፈተና ሆኖ የመጣብኝ። ሌላ ሰው ቤት ደግሞ ሌላ ነገር አለ። ግማሹ ካንሰር አለ አይደል፣ ግማሹ HIV የሌለ ነገር አለ። የምንሰማው ነገር ብዙ ነገር አለ ምድር ላይ። ማንንም ሰው አልጋ ባልጋ ሆኖለት የሚያልፍ ሰው የለም። ግን ከዛ እንዴት ነው የምንወጣው? ኦቲስቲክ ልጅ ሲሰጥሽ ባንቺ ኃጢአት የመጣ አሊያም እርግማን አድርገው የሚወስዱት አሉ። ልጆች የእግዚአብሔር ስጦታዎች ናቸው። በተለይ ደግሞ ለየት ያለ ልጅ ሲሰጥሽ የበለጠው ስጦታ ነው ስትል ትገልጻለች የዛሬዋ ባለታሪካችን። ብዙ ያልተነገረላት ከራሷ አልፋ ለብዙ እናቶች እረፍትና መጽናናትን የሰጠች ለብዙ ልጆች ማረፊያን ያዘጋጀች ወይዘሮ ራሄል አባይነህ በለጋ ዕድሜዋ የገጠማትን ፈተና በብልሃት የተወጣች የማይነጉ የሚመስሉ ሌሊቶችን በእንባ ያሳለፈች ዛሬ ላይ ግን ለብዙዎች ምሳሌ ሆነች ጀግና እናት። ተከታተሉ። ሰላም እንዴት ናችሁ የሀገሬ ተመልካቾች? ዛሬ በሀገሬ ቴሌቪዥን በተለመደው ሰዓታችን ተምሳሌትን ይዘን መተናል። የዛሬ ተምሳሌት እንግዳችን እዚህ ስቱዲዮአችን ትገኛለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ራሄል እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ 14 አመት ብዙ ሰው በደንብ ያቀሻል ብዬ አስባለሁ። ረጅም ጊዜ ዘለቀ ስራ ስላለሽ ግን አንዳንድ ሰው ድንገት ባያቅ እንኳን ቴሌቪዥኑን ሲከፍት ማንን ነው እየጠየቀች ያለችው ቢል እንተዋወቅና ትንሽ ደግሞ ስለ ልጅነትሽ ስለ ወልደትሽ ንገሪንና ከዛ ደግሞ ስለገጠመሽ ነገር ስለነበረው ሁኔታ እናወራለን። እሺ በጣም አመሰግናለሁ አክብራችሁ ስለጠራችሁኝ። እግዚአብሔር ያክብርልኝ። ራሄል እባላለሁ። የ3 ጎረምሳ ልጆች እናት ነኝ። የተወለድኩት ጅማ ከተማ ውስጥ ነው። ያደግኩት ግን አዲስ አበባ ነው። ቤተሰቦቼ እዛ ይኖሩ ስለነበረ እናቴ ለመውለድ ጅማ ትሄዳለች። ከዛ ከታረሰች በኋላ ከ3 ወር በኋላ ወደ አዲስ አበባ ትመጣለች። ኑሯ አዲስ አበባ ነው። ስለዚህ ጅማ ነው የተወለድኩት። እዚህ አዲስ አበባ ነው ያደግኩት። የልደታ ሰፈር ልጅ ነኝ። እዛ ነው እንግዲህ እድገቴ በሙሉ ቢጀምረው። ከዛ በኋላ ቤት ቀይረን ወደ ገርጂ ገባን። ገርጂ ሆኜ ነው ያገባሁት። 3 ጎረምሳ ልጆችን እግዚአብሔር በልጆቼ ባረከኝ። የወንድ ልጅ እናት ማለት 3 ወንድ ልጅ በጣም ከባድ ነው፣ ቀላል ነገር አይደለም። ስቴዲየም ነበር ቤት የሚመስለው ኳሱ ታይኝ ሁሉ ነገሩና አንድ እናት 3 ልጆች ሴት አለኝ ስትል ወይ ታድለሽ እሷ እረፍት ነው። ለወንድ ለጎረምሳ ወንዶች ግን በጣም ከባድ ነው እና ሰው ትንሽ ስትልጅ እንዴ ይላልና ትንሽ መከበር አለብን ብዬ አስባለሁ። ወንዶች ለምናሳድግ እናቶች ወይ በጣም ከባድ ነው። አይዋለሁ እንደዚህ ነው ሴት ልጅ ነው ያለኝ ግን ወንዶችን አያለው በደንብ በጣም በተለየ ሁኔታ አይነርጃቸው ምናቸው በጣም ሁሉ ነገር እና ትንሽ ከባድ ነው። ሴት ማሳደግና ወንድ ማሳደግ በጣም ከባድ ነው። 3 ደግሞ ሲሆኑ ማሰብ ነው እንግዲህ በጣም ግን እግዚአብሔር ይመስገን። እግዚአብሔርን ደግሞ ማመስገን አለብን በሁሉ ነገር። ሃይ ስኩል እንደጨረስኩ በጣም ቶሎ ነው ያገባሁት። ቶሎ ነው ልጅ የወለድኩት እና አሁን ትልቁ ልጅ 22 አመቱ ነው። እውነት ኮሌጅ ተማሪ ነው እና በተፈጥሮ የምንል ነበረ ልጄን ራሴ ነኝ ማሳድገው ማለት ለቤት ረዳቶች አልሰጥም። አንድ በተማሪ ሆኜ አንድ ጊዜ አንዲት ልጅ ቤት ውስጥ ምትረዳ ልጁን እንኮኳ አርጋ ስታጫውት 1 አመት ያልሞላው ልጅ ይመስለኛል ከላይዋ ላይ ወደቀ። እንኮኳ አርጋው እየተጫወተና ሮጣ ስትወጣ እኛ ተማሪዎችን ቦሌ ሃይ ስኩል ተማሪዎችን በእግራችን ስንሄድ ልጁ ሲጮህ እሷ ሮጣ ስትወጣ እኛ በአጋጣሚ በር ላይ ነበርን ያዝናት። ያንን አክሲደንት አየው ማለት ነው። ገና 10ኛ ክፍል ተማሪ ነበርኩ። ከዛ ምን አልኩኝ ልጅ አልወልድ ድንገት እንኳን ከወለድኩ ግን ራሴ ነኝ ማሳደገው ለሰች በእውነት አልኩኝ። ለምቲ እኛ የጻኑ መጮ ሰብተናል። የሷ ሮጦ በር ከፍቶ ደንግጣ ነው እሷ የሮጠች እኛ እጅ ላይ ነው የሆነችውና ዘለን ገባን። ምን እንደተፈጠረ እንኳን በደንብ የገባን ነገር አይደለም።
ልጁ በህይወት የለም። ከዛ በኋላ ሶስቱንም ልጆች ስወልድ ኢቭን ጸጉር ቤት ማልሄድበት ጊዜ ነበረ። ከቤት አልወጣም ነበር። እንዳልኩሽ ሶስቱንም ልጆቼን ሳሳድግ በጣም ብዙ ዋጋ ከፍዬን ያሳደግኳቸው። ምክንያቱም ካየሁት ነገር የተነሳ ነው። አሁን ብዙ ልጆች እኛ ሀገር እንደውም ቤት ውስጥ ረዳት ስላለን እድለኛ እንደሆንን ነው የሚቆጠረው። ውጭ የሚኖሩ ሰዎች ናቸው እድል የሌላቸው። እኔ ግን ለራሴ ቃል ገባሁ ያንን ነገር ባላይ ምናልባት እንደሌሎቹ እናቶች ሆናለሁ። ግን ይሄ ነገር በጣም ስላስደነገጠኝ ራሴ በትክክል የቤት አጋዥ ብትኖር ትቼ አልወጣም፣ ምንም አላረግም። በቃ ከልጆቼ አልለይም ነበር ምንም ነገር ቢመጣ። ለዛ በዛ ሁኔታ ነው እንግዲህ ልጆቼን አሳድጌ አሁን ትንሹ ልጅ 18 አመት ሞላው። በጣም ደስ ይላል። እግዚአብሔር ይመስገን። ከዛ በኋላ ህይወት እንዴት ቀጠለ? ልጆችን ያሳደግሽ ነው፣ ራስሽ ነሽ ቤት ያለሽው። በመሃል ምንድነው የህይወት አቅጣጫን የሚቀይር ነገር የተፈጠረው? እንግዲህ በመሃል ሶስቱንም ልጆቼን ሳሳድግ እድገታቸውን በጣም አይ ነበር። አንዳንዴ አሁን ስራ የምትውይ እናት ከሆንሽ ደክሞሽ ይመጣል፣ ብዙ ነገር ላታስተውይ ይችላልሽ፣ ብዙ ነገር ያመልጥሻል። እኔ ግን አብሬ ነበርኩ፣ እያንዳንዱ ሂደታቸውን አይ ነበር። ትልቁ ልጄ ምን ያደርግ፣ በስንት አመቱ አፉን ፈታ፣ በስንት አመቱ በእግሩ ሄደ፣ ሁሉን ነገሩን ነበር ማየው። ሁለተኛ ልጄም ሲወለድ ትንሽ ለየት አለብኝ ባህሪው ምናምን እና አንዳንድ ጊዜ ግራ የሚገባ ነገር ሲገጥመኝ ዶክተር ጋር ወስደዋለሁ። ለምሳሌ ከወንድሞቹ ጋር መጫወት አይፈልግም፣ ብቻውን ይሆናል፣ መኝታ ቤት በር ይዘጋል፣ የአይን ግንኙነት የለውም። አሁን መኪና ስሰጠው መኪናውን እየነዳ ሳይሆን ቢጫወተው ገልብጦ እያሽከረክረዋል ጎማው እና ይሄ ለኔ አስደንጋጭ ነው። ከዛ በኋላ የሱ ታናሽ ወንድም አለና ናሆምም እያደገ ሲመጣ መኪና ስሰጠው እንደ መኪና ነው የሚነዳው። ከዛ ዶክተር ጋር ሄዳለሁ፣ በጣም ብዙ ዶክተሮች ጋር ሄጃለሁና የመጨረሻው ዶክተር ምን አለኝ፣ ራሄል ግን አንቺ ደህና ነሽ አለ። ለምንት በጣም ከስር ስለምከተል ቤት ውስጥ ስላለው እያንዳንዱ ሂደቱን ስለማየው ሁሉ ነገር ነበር የሚረብሸኝ። አንዴ ምን ሆነ መሰልሽ፣ ቁጭ ብሎ እየተጫወተ እያለ ታናሽ ወንድሙ መጥቶ ረገጠው ብሎ ጸጥ አለ። እንዴት አላመመው ብዬ ደነገጥኩና እኔ ራሴ እጄን ዘርግቼና ሲቆምብኝ በጣም ያማል። እንዴት ነው የቻለው? በንጋታው ዶክተር ጋር ሄድኩኝ። ብሎ ጸጥ አለ። ለምንድን ነው ማለት አይሰማውም ወይ? ዶክተር ራሱ ራሄል በቃ ስራ ስሪ፣ ከቤት መውጣት አለብሽ፣ እንዲህ ልጅ አይከታተልም ምናምን ሲለኝ ነው እሱን ተዋልኩት። እንዴት ልጅ የሚያክል ነገር እዚህ ላይ ቆሞበት ዝም አለ ስለ በቃ ይሁን ያው ለየት ያለ ልጅ ነው በቃ ገብቶሻል። ሐኪሙም ማያውቀውም በሰዓቱ አሁን 19 አመቱ ነው እንግዲህ። ይሄን ምልሽ በአንድ አመት ከ6 ወሩ ምናምን ገደማ ነው። እያንዳንዱ ሂደቱ ብቻ ቶታሊ ሌላ ልጅ ነው። ተከታታይ ልጅ እንዳሳደገ እናት ሆኜ ሳየው እሱ ይለያል። ለዚህ ብዙ ሆስፒታል ሄጃለሁ ከስር ሂደቱ ስለማየው። ግን ገና ከአንድ አመቱ ጀምሮ ነው ይሄን ያደረገው። ከአመት ከሁለት ወሩ ጀምሮ የተለየ ባህሪ ጀመረው። አንድ አመቱ ካለፈ በኋላ ኃይለኛ የሆድ ድርቀት ጀመረው። እንዳልኩሽ ብቻውን መሆኑ እየባሰ መጣ። ከአንድ አመት በኋላ ሲፕተሙ ራሱ የሚወጣው ያኔ ነው ምልክቶቹ። ስለዚህ ያ የተለየው ባህሪ ደግሞ ሐኪሞቹ ደግሞ በሰዓቱ ብዙም አዌርነሱም አልነበረም። በአንድ በኩል ማትፈርጅበት ነገር አለ፣ ያኔ አዌርነሱ ብዙ አልነበረም። አሁን ዳውን ሲንድሮምን አይተሽ ማወቅ ትችያለሽ በትክክል። ኦቲዝም ላይ ስንመጣ ግን ምንም አያስታውቅም፣ የባህሪ እክል ነው። የልጆቹን ባህሪ እንደ ይሄ ልጅ ለምሳሌ 3 አመት ልጅ እንደያት ያልሽ 4 አመት እያደገ ሲመጣ ባህሪው እንደ ልጅ አይነት ባህሪ ነው የሚታይበትና በባህሪ የምታውቂው ነገር ነው። ለዚህ በጣም ብዙ ሆስፒታል ሄድኩኝ፣ ማንም ሊያቅለት አልቻለም። እኔ እናቱ ነበርኩ ማውቀው አብሬው ሞላው። ከዛ ባለቤቴ መጀመሪያ ሲመጣ አረምንም አልሆነም እያለ ይከራከር ነበር። በጣም ነበር የሚከራከር። እየቆየ ሲሄድ ግን የእውነትሽ ነው ለምን እንደ አላረጋ። ከዛ በተለይ ከደጅ ሲመጣ ልጅ አባቱን ሲያይ በጣም ፈገግ ይላል አይደል? ደስ ይለዋል ሲያይ እንዴት እንደሚሆን ነው። ጋር እንደሱ አይነት ነገር አልነበረም ምንም ማለት እንደ ማንም ሰው ነው የሚያይሽ። ከዛ አንድ ጊዜ እንደውም ዶክተሩ ጋር በጣም የመጨረሻው ዶክተር ጋር ሲሄድ ያቅሻል ይለይሻል አለኝ። ይሄ ሁሉ 24 ሰዓት አብሬው እያደርኩ እንዴት ብዬ ተነስቼ ደጅ አስወጣውና ቤት መስረዳኝ ልጅ እስኪ ይዘሽ ውጪ ስላት የእውነት አልፎኝ ሄደ። ታምኛለሽ? የእውነትሽ ነው? አያውቅሽም? ምን እንደማንኛውም መንገደኛ ትቶኝ ሄደ። ለካ የሚያቀኝ ቤት ውስጥ ሲሆን ነው አብሬው ሲሆን፣ ከቤት ውጭ ከሌላ ሰው እኩል ነው አይለየኝ። ይሄን መልሽ እንግዲህ 2 አመት ከ8 ወሩ ገደማ ነው። እማ አባ ምናምን የሚል ነገር የለም? ድምጽ መጀመሪያ አካባቢ ይኖራቸዋል። ብዙ ጊዜ ኦቲዝም ያለው ልጅ መጀመሪያ ላይ እማ አባ ምናምን ይላል 2 ቀን።
ግን ከዛ ይቆማል እና ኑንዬ እንደውም የኔ ልጅ ያለም አይመስለኝም ሳስበው እና ማማ በል ባባ በል እስቲ ለመሞከር ይጥራል፣ ግን ያቀተዋል። አልፎ አልፎ ቃላት ከማውጣት ውጪ ራሱ አረፍተ ነገር ሰርቶ የማውራት ነገር የለውም። ስለዚህ እሱ ይሄ አለማውራቱ አንድ ልጅ እኮ ከ9 ወር ምናምን በኋላ ይላል ባባ ማማ ምናምን ይላል እያከታተለ እነሱ ጋር አሁን ባባ ሊል ይችላል፣ ግን ባባን አባቱ ሲመጣ ገብቶት አይደለም፣ ዝም ብሎ የሚያመልጠው ቃል ነው። ማማ ሊል ይችላል የሆነ ነገር ይዞ አሁን እኔ ይሄን ይዤ ማማ ብል ትርጉም የለውም። እናቴን ሳይ ማማ ስል ያኔ ነው መናበብ የሚችለው። ስለዚህ በዚህ ተነሳ እሱም እንደዚህ ቢልም ብዙ ነገር ብቻ ለየት ያለ ባህሪ ነው። እንግዲህ እንዳልኩሽ 3ቱንም ሳሳድግ ቁጭ ብዬ የሱ ባህሪ ይለያል። ያንዳንዱ ሁኔታ ደግሞ እከታተለዋለሁ። ለምሳሌ አሁን ማኘክ አሁን ዳቦ ሻይ ውስጥ የሆነ ነገር ውስጥ እና አሁን ብስኩት ማኘክ አይችልም ነበር እና ሳላቅ ደግሞ ብስኩት ሰጠው ነበር በተለይ ከ2 አመት ከ8 ወሩ በፊት። ከዛ በጣም ስለሚጥመው በጣት ሰባብረሽ እንድትሰጪ ነው። ከዛ ታውኩት እላዩ ላይ አድርጌ ታውኩት እንደምንም እያለ እየጣማውም ስለመጣ እያኘከው ማኘክ ለመደ። አሁን አጥንት ሁሉ የሚበላ ልጅ ሆኗል። በሰዓቱ ግን እያንዳንዱ ነገር ራስሽን ትሬን የምታረግ ብስኩት እንዴ ቀርጥፎ አይበላም ልጅ ብስኩት ሰተጩ ሰከንድ ይፈጅበታል እንዴት ብዬ ጠይቃለሁ ዶክተሩ። ከዛ መመላለስ ሲሰለቸኝ ስልክ ፐርሰናል ስልካቸውን እየጠየቅኩ እና መጨረሻው ሐኪም ግን ትዝ የሚለኝ ራሄል አንቺ ደህና ነሽ አለኝ። ማለት እሱ ኦቲዝምን አያውቀው እሱ ደህና ነው አንቺ ነሽ የታመምሽው ያ ቃል ያስደነግጣል ለእናት። ለምቴ አንቺ ተቆርቆረሽ አንቺ እያየሽ ልጅ ምን ነክቶታል እያልሽ ዶክተሩ ካላወቀልሽ በጣም ያማል። ስለዚህ ልክ እንደሱ ያለኝ ቀን በጣም ውስጥ የተሰማሽ እኔ ልክ አይደለሁም እውነቱን ነው ኒካ ነው ችግሩ እስኪ ላለማየት ራስሽ ከምታወሪያቸው ነገሮች አሉ አይደል። ከዛ በኋላ ሆስፒታል አልሄድኩም። የመጨረሻ ንግግሬ ያ ዶክተር እንደሱ ካለ በኋላ ማለት አያውቁትም መፍትሄ ሊሰጡኝ አልቻሉም። ስለዚህ ያለኝ አማራጭ መጸለይ ብቻ ነው። እግዚአብሔር ታሪክ ይገለብጣል አይደለም እንደዚህ አይነት ቆንጅዬ በቆሞ የሚሯሯጥ ልጅ ይቀርና የሞተ እንኳን ማስነሳት የሚችል አምላክ ነው ማመልከው። ስለዚህ ለእግዚአብሔር ልጄን አደራ ሰጣለሁ። ሆስፒታል አልሄድም። ከዛ በኋላ ትግል እንግዲህ ቤት ውስጥ ጀመረ ማለት ነው። ከልጅ ምንም እንደሆነ አላወቅሽም፣ ግን ብቻ የተለየ ልጅ ስለሆነ ትሪትመንት እንደሚያስፈልገው ነው ያሰብሽው። በቃ እሺ። ከዛ በኋላ እንዴት አሳለፍሽ? ከዛ እንግዲህ እየባሰበት መጣ። የሚገርምሽ ነገር ከ1 አመት ከ2 ወሩ በኋላ ነው የተጠራጠርነው። ከዛ በኋላ ያሉትን እያንዳንዱ ቀኖች ለምሳሌ አሁን እኔ ማታ 4 ሰዓት 5 ሰዓት ይተኛል ያመሻል 5 ሰዓት ይተኛና 9 ሰዓት ሰው እንደቀሰቀሰው ነው የሚነሳው። ለሊት 9 ሰዓት ይነሳና በጨለማ ይጫወታል። ማአት ጫማዎች አሉ ቤት ውስጥ የተሰበሰበ ጫማ በሻንጣ የጠበበ ምናምን አይጣል የሱ መጫወቻ ነው። እሱ ደግሞ የሚጫወትበት እየደረደረ ነው ወደ ላይ። አንድ ቀን እሱ ደርድሮ ላይ ያደረሰው እኔ ልደርድር ብል አልችልም፣ ወንድሞቹ አይችሉም፣ እኔ አልችልም መደርደር እና እነዛ ጫማዎች ከጎደሉ ይገልሻል፣ ያቃቸዋል። የሚጫወትበት ነገር ራሱ በጣም ዊርድ ነው። ጫማ በቃ ያስደስታል። አሁን ቤታችን ውስጥ ብዙ ፎቶውን መደርደር ሁሉ ነገር ነው የሚደረደረው። አንድ ጊዜ እንደውም ስነሳ ቴሌቪዥኑ ላይ እየደረደረ ያንዴ ድሮ ፍራሞ ቲቪ ያልነበረ እሱ ላይ ሁሉ ይደረድራል ያገኘው ነገር ላይ እና የሚጫወትበት ነገር የሚማርከው ነገር። አንድ ካኔቴራ ነበረችው ኦሬንጅ፣ ሁሉ ጊዜ እሷን ነው የሚለብሰው። ከሷ ውጭ ሲተኛ ነው የምናወልቀው ቀስ ብለን እንጂ እሷን ነው መፈልገው እና ይነሳና ቼክ ያረጋታል። ይሄ ሁሉ ሂደቶች አንቺ ያየሽ ሐኪም ግን ምንም የለውም ሲልሽ በጣም ከባድ ነው። ስለዚህ ምንድነው የሚለው ነገር እሱ ነው ዋጋ ያስከፈለን ብዬ አስባለሁ። የቆየ ሲሄድ እንቅልፍ ማጣ፣ እኔም እንቅልፍ አልተኛ። ለምት ይጎዳል ለአይንሽ ለሰከንድ ከአይንሽ መራቅ የለበትም እያለ ደግሞ ከእንቅልፍ ማጣቱ ደግሞ ቀጥሎ የሆድ ድርቀት ደግሞ መጣ። 5 ቀን 6 ቀን ሆስፒታል ወስደን ማሳጠብ ጀመርን ሆዱን። አስቢው እንግዲህ ካካሳ ይባል 5 ቀን 6 ቀን በቃ ይደርቃል። ከ3 ቀን በኋላ በጣም ኃይለኛ ድርቀት። ስለዚህ በቃ ድርቀቱን ልነግርሽ አልችልም። እና አንዳንድ ጊዜ ዳይፐርም ፓንትም አላረግለትም። የወጣው ይውጣ እየተከተልኩ ጠርጋለሁ ብቻ ይውጣለት። በጣም ብዙ ትግል አለማወቅ ልጅንም ወላጅንም ነው የሚገለው። ልክ ያወቅሽ ቀን ያለውን ለውጥ ልነግርሽ አልችልም። ከእንቅልፉ ከመጫወቻው ከማልቀሱ ያለ ምክንያት ያለቅሳል፣ ያለ ምክንያት ይስቃል። በቃ እንዳልኩሽ ነገሮችን የሚያዩበት እዩታ። ከዛ ምግብ ለመብላት አብልተሽ ነው አጉርሰሽ ነው፣ በራሱ ምንም አይሞክርም። እኔም እንዲበላልኝ ስለምፈልግ እድልም አልሰጠውም።
አይሽ ጉዳታችን ይሄን ይጀምራልና እየወጣ ባህሪው እየወጣ እየባሰ ብስጩ የሆነ ሲናደድ ኦቲዝም ያለው ልጅ ሰው አይመታም፣ ሰው እቃ ሊወረውሩ ይችላሉ። ብዙ ግን ሰው እንደ መጉዳት ነገር የላቸውም። ራሳቸውን ይነክሳሉ። ራሱን እጁ በቃ ይሄ ነፈረ እጁን ዘለው ይነክሳው እና እጁን ይነክሳል። ከዛ ለእጁ ደግሞ ጓንት እናደርጋለን። ብቻ ትግል ነው። እጁን እንዳይነክስ የሚፈልገው ነገር ቶሎ ማድረግ አለብሽ። ምናልባት የሚፈልገው ነገር ደግሞ የሚጎዳውም ሊሆን ይችላል እና ይወጣና ወክ ማድረግ ይፈልጋል። ከዛ ይዘሹ ስትሄጂ ደግሞ ሰማይ ያየ ነው የሚሄደው። እና ሰፈራችን አንድ ትልቅ ሰውዬ ነበሩ በር ላይ የሚቀመጡ። ገና እኔ ልጄ ኦቲዝም እንዳለበት ሳላቅ ምን ነው የኔ ልጅ ይሄ ልጅ ሰማይ ያየ ነው የሚሄደው፣ ሰማይ ያየ መሄድ ትክክል አይደለም፣ ምድር እንዲያርኪው ተደናቅፎ ይጎዳል። ዋና መሄዳችን እኮ እይታችን ታች ካልሆነ ላዩ ምን ያደርግለታል? ሁሌ ባዩት ቁጥር ዛሬም ሰማይ ነው የሚያዩ ይሄ ልጅ የሳቸው ይጨነቁ ነበር። የሚገርምሽ እንግዲህ ኦቲዝም አያውቁትም። በጣም ትልቅ ሰውዬ ናቸው። ምናልባት 90 ዓመት ነው። ከዛ በኋላ ትንሽ ዓመት ቆይተው ነው ያረፉት። እና እሳቸውም ሲሆን እሳቸውን እኮ ነው ለምንድን ነው የሚያየው ሰማይ እያየ መሬቱን ሄድ እሱ ደስ የሚለው እንዲህ እያለ ደግሞ አይኑን እያንጋደደ ነው የሚያየው። ብቻ ስወጣም የሰው አስተያየትም አለ። ትክክል ናቸው እኮ ሰዎቹ ግን አንቺ ሁሉ ጊዜ ያምሻል እሱም አያስተካክልም። ብቻ እያንዳንዱ ሂደት አንድ ጊዜ በታክሲ በጣም አስቸገረኝና እስኪ ና እንውጣ ወተን የሆነ ቦታ ደርሰን እንምጣ ብዬ ታክሲ ውስጥ ገባ። ይጮሃል ደስ ብሎት እኮ ከሰው ጋር ሚኒባስ ይቀጠቅጣል ምን ይላል። ባለ ታክሲው አቆማ ወረደኝ። እዚህ ቀጫለሽ? በእውነት እዚህ ሳት ቀጫ ሳደግሽው ልጅ እኔ እየጮህብኛል ሄድም ለምት ሹፌሩ ማያቅሞት ነው እኔም አላቅም። በቃ ከመቀጥቀጡ ብዛት ደስ ብሎት ነው። እኮ የደስታው ብዛት ነው። በታክሲ ሄዶ አያውቅም። አስወረደኝ። መንገድ ላይ ወርጄ በእግሬ እያለቀስኩ ወደ ቤቴ ማልቀስ እንጀራዬ ነበር አይደለም። ግን አሁን ሳስበው አያውቀው ሰው ግንዛቤው የለው። ቢኖረው ኖሮ ያኔ 35 ሳንቲም ነው 40 ሳንቲም ታክሲ ነበረ። ያኔ እሷን መታገስ አያቅታቸውም። እኔ ያየሁት ነገር ስፔሻሊ አሁን ስራው ላይ ስገባ ሰው በነገርሹ ቁጥር አንደርስታንድ ያደርግሻል። ባልነገርሹ ቁጥር ደግሞ እላይሽ ላይ ብዙ ነገር ነው የምታበዡ። ስለዚህ እንደ መናገር ትልቅ ነገር የለም። አስወርዶ ለማንኛውም እያለቀስኩ ወደ ቤት የመጣው ማአት እንደዚህ አይነት ታሪኮች ይኖርሻል። ሰው አንደርስታንድ ካለ ማድረጉ የተነሳ መጨረሻ ላይ እንዴት አወቅሽ ኦቲስቲክ መሆኑን? በትክክል እንዴት ተረዳሽ? እንዴት አወቅሽ? መጨረሻ ላይ እንዳልኩሽ ነገሮች እየከበዱ መጡ። በተለይ ትንሽ ከፍ እያለ ሲመጣ ድርቀቱም አለ፣ ምግብ አይበላም፣ እሱ ፔንም አለው፣ ለሱ በቂ ምግብ አይወስድም። ምክንያቱም ስለማይወጣለት ችግር ነው ሁሉ ነገር። ከዛ አንድ ጊዜ ቲቪ ላይ እያየው ማስታወቂያ ያየው ሴቭ ዩር ቺልድረን እቺን ብቻ ነው የሚለው የአረብ ቻናል ላይ ነው። ትንሹ ልጅ ጉንፋን ይዞት እሱ እንትን ጁስ በቂጣ ምናምን እየበላ ነው። ከዛ ልቀይር ብዬ ሪሞቱን ይዤ ሳያው ተመስጦ ያየዋል። የሆነ ማዕበል ምናምን ያለው እንትን ነው ፊልም ነው። ከዛ ይቀመጥ ብዬ መሀል ላይ ነው ማስታወቂያው የመጣው። ከዛ ደነገጥኩኝ። ባለቤቴ እንደውዬ ስለ ኦቲዝም ታውቃለህ ስለው ምን ለማለት ፈልገሽ ነው? ኖኒ ኦቲዝም ሳይኖር በተቀር አንቺ በስመ አብ በይ የማይባል ነገር ስለኝ ግድ የለም። አሁን ያኔ ኢንተርኔት በየቤታችን የለም ነበርና እስኪ ጉግል አድርገህ ግድ የለህም ያየሁት ምልክትና የኔ ልጅ አንድ አይነት ነው ስለው እሺ አለና አንብቦ ይዘሽ ወደ ሆስፒታል ይመስላል አለ። ተነሽ ከዛ ቶሎ ብዬ ልብሱን አለባብሽ ተንቀጠቀጥኩ። ኦቲዝም ምንድነው አላውቅም። ለቃሉ አዲስ አይደለም ግን ምንድነው ኦቲዝም ቢባል አላውቀውም። ኦቲዝም ተነስቼ አንድ ዶክተር ነበር ዶክተር ማቀው ዶክተር ጋር ስደውል እስኪ እዛ ሂጂ አይመስለኝም ግን አንቺ ልብሽ እንዲያርፍ አለኝ። ተነስቼ ልሽ በሩ ላይ ደርሻለሁ ሆስፒታል አላይ ከመደንገጤ ብዛት 9 ሰዓት አካባቢ ነው የደረስኩት መሰለኝ። ባለቤቴ ከስራ 11 ሰዓት ወጥቶ እኔ ጋር ሲደርስ ሆስፒታሉን ፈልጋለሁ። ለካ ሆስፒታሉ 11 ሰዓት ሞልቶ ደግሞ ተዘግቶ ሄዷል። ከዛ በሩ ጋር ከመደንገጥ አንደኛ አይሆንብኝ እግዚአብሔር ወይ ጸሎት ደግሞ ምልሽ ምትጪው መጸለይ ብቻ ነው ለእግዚአብሔር አይደል ልጅን የሚሰጥ። ስለዚህ ምንም አማራጭ የለም። ዘቆም ይሄ አይደል ሆስፒታሉ ስለሳዩ ማስታወቂያ ከላይ ያለ። ከዛ ስንገባ ዛሬ የለም ለሆነ ቀን በነጋታው ነው መሰለኝ ቀጠሮ ተሰጠን። ከዛ በነጋታው ለመሄድ ጭንቅ ነበር። ያቺ ሌሊት በጣም ከባድ ናት። ከዛ ሲነጋ ሄድን ተያይዘን ሄድን።
በጣም ያሳዝናል። በጣም ብዙ ልጆች በተለይ እዛ ሲሄድ ሚጥል በሽታ ያለባቸው ልጆች እንደገና ዳውን ሲንድሮም ያለባቸው የተለያየ ብቻ ማአት ህጻናት የሚያሳዝኑ ህጻናትና ለራሴ ወይ ጉድ አልኩኝ። ማለት ይሄኛውን ዓለም እኔ አላውቅም። የእውነት አንዳንድ ጊዜ በራሳችን ዓለም አይደለም የምንኖረው። ሰው ምን ያህል ምድር ላይ ዋጋ እንደሚከፍል አይገባሽም። ፓራላይዝ የሆኑ ልጆች ይመጣሉ። በጣም የተለያየ ሲፒ ያላቸው ብዙ አይነት ልጆች አየው። ከዛ ወረፋ ደርሶን ገባንና ታየ። ጸጉሩን ይላጭ ኢሲጂ ምናምን ማአት ነገር ታዘዘለት። 5 ቀን ፈጀ። 5ቷን ቀን በህይወት ያረሳት በጣም ከባድ ቀን። የእውነት ያ ሁሉ የፈራሁት ያ ሁሉ የሰጋሁት ያው አልተኛም እንደነገርኩሽ። እንቅልፍ እንግዲህ ለኔ በቀን አድቪል ማዋጥ ነበር ስራዬ። ለምን 4 ሰዓት ብቻ እሱ ሲተኛ ነው የምተኛ። አስቢ 4 ሰዓት ብቻ እየተኛሽ መኖር። ከዛ ሌላ ሰው ደግሞ እንዲሸፍንልኝ ስፈልግ ነው ባለቤቴም ጧት ተነስቶ ስራ ይሄዳል። ትልቁ ልጄ ትምህርት ቤት ተማሪ ነው። እንዲረበሹ አትፈልጊም። እናትነት ዋጋ መክፈል አይደል ራስሽ ሁሉን ነገር። ስለዚህ ሁሌ ምንድነው ማረገው ጭንቅላቴ ላይ ሁሌ ሻሻል አድቪል በቃ ከውጭ ሰው ሲመጣ በእናታችሁ አድቪል ላኩልኝ ኮተድ ስለሆነ አትሊስት ጨጓራዬን አይነካኝም ብዬ መቃም ነው ስራዬ። እንደዚህ ሳረክ እንግዲህ ከአመት ከ2 ወር እስከ 2 አመት ከ8 ወር ሙሉ ሌሊት እና እኔ ቁጭ ብዬ እንዲህ ያየው ነው የሚነጋው። ከ9 ሰዓት በኋላ ንጋትን አውቀዋለሁ። ስንት ሰዓት ላይ ምን ይሆናል ሰማዩ በስንት ሰዓት ይቀየራል ምናምን ቢባልም በደንብ ነው ማውቀው። ከዛ በኋላ እንግዲህ ያው 5 ቀን ፈጀ። 5 ከባድ ቀን አሳለፈ። እግዚአብሔር ፊት ጾም ጸሎቱን ሊያዘን ጌታ ሆይ ልጄን ምህረት አድርግ በቃ አሁን ጣልቃ ገባለሁ። ኦቲዝም ስሙን አወቅን አትሊስት። ከዛ 5ኛው ቀን ዶክተሩም ጥሩ ሐኪምም አልገጠመኝም በሰዓቱ። ኦቲዝም አለበት ሲቪየር ነው የሚገርምሽ። ያዘዘልን ኢሲጂ ለመነሳት ኖንያኔ በጣም ሃይፐር ነው። ጥፍር ለመቁረጥ እንዴት መከራ ነው። ጸጉር አይደለም ጥፍር ልክ ሲተኛ ሄዋና እንቅልፍ ምንተኛበት ሰዓት የለም። በዛን ሰዓት ቶሎ ቆራጩ ይሄኛውን እየተባለ ጥፍሩን አይቆረጥልን ጸጉሩን አይታሰብም። ስለዚህ በመከራ እነሱ ጸጉሩን ተላይቶ ቅባት የሌለው ጸጉር መምጣት ያለ ኢሲጂውን ለማንሳት ታግለን ያነሳ ነው። እሱ ውጤቱ ሳይመጣ ነው ኦቲዝም ያለበት ያለ። ውጤቱ ሲባል አይ ገንዘብ መቀበያ ነው። እንዴት እንደሚከፋ ልነግርሽ አልችልም። በልጅሽ ምልሽ ላንቺ ልጅሽ ሁሉ ነገርሽ ነው በመድር ላይ የመኖር ትርጉሙ ያለው ልጆቻችን ውስጥ ነው። እዛ መሀከል ላይ ውጤቱንም ሳይ ሲቪየር ነው ሲለኝ እኔ ያለቅሳለሁ። በጣም አልቃሻ ነኝ። እውነት ጸልዬ ነው እንቅልፍ ባይ ቆመ። በጣም አልቃ በተፈጥሮ አልቃሻ ልጅ ነኝ። ምክንያት ተፈልጎ ነው ማለቅሰው። እዛ ስደርስ ዶክተሩ አለቅሳል ባየኝና የእድሜ ልክ የወላጅ በሽታ ነው። እድሜ ልክሽን እንዳለቅሽ ትኖሪያለሽ ማለት እኮ። ከዛ እንዴ ዶክተር ግን አልኩኝ እውነት ማለት ምን ልስክኝ እንዴ ኤቲክሱ ሲፈቅድልሃል እንደዚህ ለማለት ኦቲዝምን አታውቁትማ አለው ለባለቤቴ። አሁን መነጋገሩ ዋጋ የለንም። ስለዚህ ሲቪየር ነው። ቶሬ ካገኛችሁ ሞክሩ። በቃ ብቻ ነው ይለወጣል፣ ይሻሻላል፣ በርቱ፣ ጎበዝ እናትና አባት ሁኑ ምናምን። ይሄ አሁን መምከር እኮ አይከፈልበትም አይደል? ምን አለ ማጽናናት፣ ትንሽ ማረጋጋት። እስኪ ይለወጣል። ኦቲዝም እኮ ተስፋ አላቸው ልጆቹ። እንደዚህ ነው የለም በቃ ኦቲዝም አለበት ሂዱ። ተረኛ ደግሞ ብዙ ሰው ነው ያለበት። በእርግጥ ብቻ የባሰ ስብርብር አርኩኝ መጣ እና አለቅሳለሁ። በቃ ይውጣልሽ አልቅሽ ይለኛል ባለቤቴ በመስጠት ጥያቄ። ከዛ ህይወት ምንድነው ተስፋው? እግዚአብሔር መለስት ያልሽ ምን በድዬ ነው ምን አድር ከራስሽ ጋር ነው ተያይዞ። ግን እግዚአብሔር በእኛ በደል ልጆቻችንን አይቀጣ። ሰው ማሰብ ያለበት በእኛ መልካምነት። ኢቭን እኔ መለስ ብዬ ማቃቸው ዱርዬ የሆኑ ሰዎች፣ መጥፎ ሰዎች፣ ክፉ ሰዎች እነሱ ጤነኛ ልጅ ወልደው እኔ እንደዚህ አይነት ልጅ በቃ ራሴን ነበር ኮምፔር አረጌ ነበር። ሁሉም ሰው እኮ እንደዛ ነው አይደለም ያደርገው እንዴ? የምታውቂውን ደግ ሰው አይተሽ ልጆቹ እኮ እንደዚህ ባከኑት እሱ ደግ ስላልሆነ ነው ያለሽ እኮ ተያይዟል ሁሉ ብለን ካልቸራችን ይሁን ምናችን ማላቅም ከኛ ኃጢያት ጋር ከኛ በደል ጋር ከኛ ስራ ጋር እርግማን ነው ማለት ነገር የለም። ግን ማንም ሰው በስራው እኮ እንደሱ ቢሆን ሁላችንም እንደሱ አይነት ልጅ ይኖረናል የባሰ እንደው ከምንም። ግን እግዚአብሔር የምህረት አምላክ ነው የእውነት። እና ደግሞ ልጆችን ሲሰጥ ቅድም ብዬሻለሁ ስጦታ ሰጪው ተጠንቅቆ ነው የሚሰጠው። በጣም እኔ ቤት ለምሳሌ ኦቲዝም ነው አይደለ ፈተና ሆኖ የመጣብኝ። ሌላ ሰው ቤት ደግሞ ሌላ ነገር አለ። ግማሹ ካንሰር አለ አይደል? ግማሹ ኤችአይቪ የሌለ ነገር አለ። የሚሰማው ነገር ብዙ ነገር አለ ምድር ላይ። ማንም ሰው አልጋ ባልጋ ሆኖለት የሚያልፍ ሰው የለም። ግን ከዛ እንዴት ነው የምንወጣው?
መውጫውን ነው ፎከስ ማድረግ ያለብኝ። ለምን መጣን ብለን እሱ ጋር ምንርመስመስ ከሆነ ዋጋ የለም። በቃ ስጦታችን አይደል አክብረን እንይዘዋለን። ስጦታ ሁሉ ጊዜ በህይወትሽ እስካለሽ ነው አይደል አክብረሽ አስተካክለሽ ምን ብለሽ ምትይዡ። አንቺ ከሌለሽስ ማን ይዝልሻል? ስለዚህ እስከ ተሰጠሽ ድረስ እስካለሽ ለሚቀጥለው ሰጪው ይጨነቅበት። ለምንቲ እንደኔ አይነት እናቶችን የሚገላቸው ነገን መፍራት ነው። የነገ ስጋት ልጄ ምን ይሆናል ያለኔ አንድ እናት ነበረች እኔ ጋር ድሮ እና ከኔ በፊት አድርገው ልጄን አለች። የመጀመሪያ እሷ ናት ይሄን ቃል ተናጋሪ። ሁሉ ጊዜ የምጸልየው ከኔ በፊት አድርገው እያልኩ ነው፣ እንደኔ የሚይዝልኝ የለም። እና እኛ ደግሞ ያፋችንን ፍሬ እንበላለን። አሁን እሷ ልጁ በህይወት የለም፣ እሷ አለች፣ እሱ በህይወት የለም። አንድ 10 አመት ይሆነናል መሰለኝ ካጣ ነው። ስለዚህ ምንድነው ነገን እኔ ደግሞ ምለው ነገን እግዚአብሔር ያውቃል። ለነገ ወይ መድኃኒቱ ይመጣል። ነገን መፍራት የለብንም። ዛሬ መኖር አለብን። ዛሬ ለልጄ እኔ ጤነኛ መሆን አለብኝ። እንደገና ጤነኛ እንዲሆን እኔ ደግሞ ለሱ ምችለው መሞከር አለብን እንጂ ነገን ተስፋ ቆርጠን ነገን ፈርተን አይሆንም። ዛሬ ያቺ ያሳለፍኳት ሰዓት ዛሬ ላይ ሳስባት ከባድ ነበረች መሰለሽ። ማያልፍ ሌሊት፣ ማያልፍ ቀኖች እያንዳንዳቸው ግን አልፈው እግዚአብሔር ታሪክ ድጋሚ በልጄ የተነሳ እንግዲህ ዛሬ የብዙ ልጆች እናት አድርጎኛል እና ማያልፍ ሰዓት የለም። ምንድነው ሳስበ የነበረው እየነገርሽኝ ይጋባል እኮ ስሜትሽ በጣምና እንዴት አልፋ ቆማ ለብዙዎች እናት ሆነች። እንዴት ነህሚያ ተመሰረተ የሚለውን ነገር እስክትነግሪ ይጓጓ። እንግዲህ 1-2 ወር ፈጀብኝ ራሴ ጋር ለማዋሃድ፣ ራሴ አክሰፕት ለማድረግ 3 ጊዜ ጸጉሬን ተላጨው። በቃ ያልሆንኩት ነገር የለም። ያቺ ሰዓት በጣም ለኔ ከባድ ነበር። እነዛ 5 ቀኑ ዲያግኖስ ተደርጎ እስኪነገረን ከተነገረን በኋላ ደግሞ ያለው ጊዜ እንዴት እግዚአብሔር እያልኩ ከራሴ ጋር ምንድነው የበደልኩት ምንድነው ያጠፋሁት የሚለው አለ አይደል መናያይዛቸው ነገር እሱን 2 ወር ቆየውና ከ2 ወር በኋላ ያ ዶክተር ምን ብሎኛል መጨረሻ ላይ እስኪ ሞክሪ ትምህርት ቤት ካገኛችሁ ብሎናል። ስለዚህ መማር ስላለበት ተባብለን ተያይዘን ጆይ ሴንተር ቀጠሮ ነበረ። ጆይ ሄድን። ስንሄድ ለቅሶ ቤት ነው፣ ትምህርት ቤት አይደለም የሚመስለው። በጣም ያሳዝናል። በተለይ በጣም ብዙ እናቶች ነበሩ፣ ሲንግል ማሞች ናቸው፣ ብቻቸው እንደዚህ አይነት ልጆች የሚያሳድጉ ባሎቻቸው ጥሏቸው እየሄዱ በዚህ ምክንያት ብዙ ባል ትቶ ይሄዳል። እንደገና በቃ ማለት እንግዲህ ሰፖርት የሚያደርግ ሰው ከሌለ እንደዚህ አይነት ልጅ ይዘሽ ወጥተሽ ምንድነው የምትሰሪው? ምንድነው የምታበያቸው? ሁላችንም እኮ ወጥቶ የመስራት እድል ያለን ልጆቻችንን ትምህርት ቤት ልከን አይደል? ብዙዎች ሁላችንም ማለት ይቻላል የሆነ ቦታ ልከሽ ነው ስራ የምትሰሪው። የሆነ ቦታ ማትልኪው እስከሆነ ዴኬርም ይሁን ኬጂም ይሁን ምንም ይሁን ልጆችሽ ከላይሽ ላይ ሲወጡ ሰርተሽ ትወኛለሽ። በዛን ጊዜ ደግሞ አሁን እንግዲህ ዛሬ 17 አመት 16 አመት አዌርነሱም የለም። ሰውም የሚያስበው አስተሳሰብ በጣም ከባድ ነው። መውጣታችን የሚለው ቃል ራሱ ግድል ነው ያረግሽ ብታይ በጣም ከባድ ነው። እና ለእንደዛ አይነት እናቶችን ሳይ ማመን አቃተኝ። እኔ ኦቲዝምን ማቀው በሌላ መልኩ እዛ ስደርስ ደግሞ ብቻቸው ልጆቻቸው የሚያሳድጉ እናቶችን ሳይ ደግሞ ድህነት ሲጨመርበት ደግሞ ሌላ ነገር ነው ኦቲዝም እና በጣም ሌላ በቃ እዛ ስገባ ያልጠበቅኩት ስለሆነ ብዙ ወረፋ ነበረው። በሰዓቱ አንድ ትምህርት ቤት ነው ስናወራ ከአንድ እናት ጋር ልጅቷ እጇ ቆስሏል፣ እግሯ ቆስሏል እና ሴት ልጅ ናት ያኔ 12 አመት ምናምን ገደማ ይሆናታል እና ምን ሆና ነው እጇ ምናምን የቆሰለው ስላት እያሰርኳት እውነት እያሰርኳት ካልጋጋ አሁን አደገች። ድሮ ካልጋጋ ከምን ጋር አስራት ነበር ስወጣ ልብስ አጥቤ ለማጥብባቸው ሰዎች እንደዚህ አይነት ልጅ ይዘሽ እንዳትመጭ ቤታችን ኃጢአት ነው እርግማን ነው ምታስቀስፊኝ እያሉ ይመልሱኛል። ስለዚህ አሁን 12 አመት ሲሞላት ዛፍ አለ ቤታችን ውስጥ ግቢ ውስጥ አለ። ዛፉ ላይ ነው ማስራት። ይሄ ሲቆስል ወደዚህ ይሄ ሲቆስል ወደ እግሯ። የሚገርምሽ ኖኒ በህፃን ሆኖ የሆነች ቁስል ከወጣችበት እንደ መጫወቻ ነው የሚያያት። እንዳልኩሽ ብዙ ፔን የለው። ስለዚህ እሷ ትንሿ ቁስል በአንድ ይሄንን ነው የሚያሳክላት እየቦጠቦጠ ነው በደሙ እየተጫወተ። ስለዚህ ቁስል ወጣበት ማለት ቁጭ ብዬ 3 ቀን ሙሉ እስኪደርቅ ድረስ ይጠበቃል። ማድረቂያ ሁሉ ላኩልኝ እያልኩ ዘመዶቼ ማድረቂያ ተደርጎ ነው አለበዛ ያሰፋዋል። እቺ ልጅ ብቻዋን ናት እንግዲህ በር ተዘግቶባት የሚለው ይሄ እጇም እግሯም ቆሳስላለች። በጣም ከባድ ነበር። እኔ እሷ ትመስለኛለች እንድከፍታ ያረጋች እሷ ልጅ ማይቴ ቆሜ እናት ይሆን የተለያየ እናቶች አዋራውና መጨረሻ ላይ የኔም ልጅ ያው ቦታ የለም ሞልቷል። ለምን ትምህርት ቤቱ ከሞላ ቆይቷል። ስለዚህ
ያችን እናት አሰብኩኝና ስንወጣ በቃ ከኢትዮጵያ እንወጣለን ሲለኝ ነው እኔ ዴኬር ካፍታለሁ። ሁለታችን የተለያየ ሀሳብ ይዘን ከጆይ ሴንተር ወጣ። ከዛ በኋላ እኔ ቤተሰቦቼ ሀፍ ኤርትራዊ ስለሆንኩ እሱም ሁለታችንም እንደዛ ስለሆነ ያኔ በነበረው ግርግር ሰው ሁሉ ውጭ ወጥቷል። ስለዚህ እንዳለ ቤተሰቦቻችን እዛ ስለሆነ በቃ አሁን ከኢትዮጵያ መውጫው ሰዓት ደረሰ፣ መምጣት ነው ያለባችሁ እህቶቼ ምናምን ሁሉም እዛ ናቸው ያሉትና የነሱ ሀሳብ በሙሉ ስምምነታቸው ስለ መውጣት ነበር። እኔ ደግሞ ያየዋቸው እናቶች ልቤን አስቀሩት። መጀመሪያ ላይ ስነግራቸው ምን አሉኝ ቤት ውስጥ እውነት የሆነ ደኬር ነገር ምናምን ብንከፍ ማይመስል ነገር ምናምን ተባልኩኝ። የቆየው ግን አሁን አንዳንድ ጊዜ የምታማክሪውን ሰው ማወቅም ጥሩ ነው በጣም። አንዳንድ ጊዜ ትልቁ ስህተት በህይወታችን የምንሳሳተው የኛን ራዕይ ላይ ደግፉ የሚችሉ ሰዎች ጋር ሄደን ያንን እግዚአብሔር የሰጠንን ትልቅ ራዕይ ዜሮ ነው የሚያስገቡበት። ስለዚህ እሱን ታውኩኝና አንድ ጓደኛ ነበረችኝ እሷን ስነግራት አንቺ እኮ ጥሩ ሀሳብ ነው አለችኝ። እና ከሷ ጋር ተያይዘን ያልደረስንበት ቦታ የለም፣ ያልሄድንበት ቦታ የለም። ከዛ እደጅ ያለው ሰው በጣም አፕሪሺየት ያደርገኝ ነበር። ጎበዝ፣ አንቺ እኮ ጎበዝ ነሽ፣ አንቺ እኮ ጀግና ነሽ። ይሄንን ድምጽ ያገኘሁት ከደጅ ካለ ቤት ባለቤቴ፣ እህቶቼ፣ ቤተሰቦቼ እንዳለ አክስቶቼ አልተቀበሉሽ ምንድነው የምታስቢው ምናምን እንዳልኩሽ አብዛኛው ደግሞ እዛ ናቸው። ሁሉም ሰው ፕሮሰስ እየተደረገ የነበረው ስለዛኛው አገር ነው። ከዛ በኋላ እዚህ ያኛው ያለውን ደግሞ እኔም ሰዋራ ከዛ አንድ ጌስ የሚል መጽሔት አለ እዛ ላይ ወጣው፣ መልጃ የሚል አለ የተለያዩ መንፈሳዊ መጽሔት ላይ ወጣው። ከዛ በኋላ ላይሰንስ ከዛ ከ4 ወር ምናምን በኋላ ባለቤት ምንድነው እየተነሳሽ የምትሄጁ ምናምን ማለት ጀመረ። በቃ እኔ ሙሉ ኢነርጂ በቃ ሌላ ሰው ሆንኩኝ። የእውነት ነህሚያን ለመክፈት ሳስብ እንደ ሌላ ሰው ሆንኩኝ። ያኛው የሚያስለቅሰኝ ያኛው የሚያሳዝን ልጄ ወደፊት ምን ይሆናል እሱ ሁሉ ቀረ። አሁን ሀሳቤ ይሄ ትምህርት ቤት እንዴት ይከፈታል፣ እንዴት ነው አድርገን ነው የምንጀምረው የሚለው ላይ ሆነ። እግዚአብሔር ምህረት ሲያደርግልኝ አለበዛ በሬን ዘግቼ እንደማንኛውም ኢትዮጵያዊ ሳለቅስ ውል ነበር እንደ አንዲት እናት። ልጄ መጨረሻው ምን ይሆናል፣ ልጄ እንደዚህ ይሆናል። እንዳልኩሽ ነገን አይደለም እናስበው ዛሬ ላይ እንዴት ነው ምናምን የሚለው ዛሬ ላይ ይገልሻል፣ ነገን መፍራቱ ይገልሻል። እንደሱ እንዳልሆን አረገኝ ነህሚያ ለኔ ትልቅ ባለውለታዬ ነው። የእውነት ይሄን ያልቅሽ አይኔ ሁሉ አያይም ነበር። በጣም ትንንሽ ልጆች ድሮ ይመጡ ነበር ከማልቀስ ብዛት ማንበብ አልችልም መነጽር አረጋለሁ ያለች እናት ነበር። የ21 አመት ልጅ ናት። በዛ እድሜዋ ከማልቀሷ ብዛት በ18 አመቷ የወለደችው ልጅ ዲያግኖስ ተደረገ። አይኔ ሙሉ ለሙሉ ለሊትም ማለቅሳለሁ ቀንም ማለቅሳለሁ አለች። እንግዲህ አስቢ በጣም ከባድ ነው። ብዙ ታሪክ አለ። ከዛ መሀከል እግዚአብሔር ረድቶኝ አግዞኝ ልበልሽ እንግዲህ ይሄኛው ነህሚያን ልከፍት የቻልኩት ከዚህ ሁሉ ጊዜ በኋላ ባለቤቴ ምንድነው ሲለኝ አይ እንደዚህ አድርጊያለሁ ኦኬ በቃ ፕሮፖዛል እንስራና ከዛ በኋላ በቃ ላይሰንስ አውጥተን ኦፊሻሊ እንጀምረው። ለዚህ ይሆናል እግዚአብሔር እንግዲህ እነዚህን እናቶች እነዚህ ልጆች አይቶ ይሆናል ነገሮቻችንን የዘጋው። በቃ እንደሱ ማድረግ ነው ያለብን አለኝ። ደስ አለኝ ተቀበለው ማለት ነው። ከአራት ወር በኋላ ከዛ እህቶቼም አክስቶቼም አጎቶቼም ሁሉም አክሰፕት አደረጉት፣ ሰፖርት ያደረጉኝ ጀመር ማለት ነው። ያቺን ሰዓት ብቻ አንደርስታንድ ስላላረጉኝ ትንሽ ከብዶኝ ነበር። ግን እግዚአብሔርም ልብሽን ሲጠብቅ ደግሞ የሌላ ሰው የደጅ ሰዎች ደግሞ ጎበዝ ምናምን የሚል ሰው ደግሞ ተነሳለ። ሁሉም ቢሆን ኖሮ ምናልባት አቆመው ነበር። ግን እነዛኛዎቹ ሰዎች የተቀበሉኝ በጣም አገዙኝ። ነህሚያን ስንጀምር እንግዲህ በ6 ልጆች ሰፈር ውስጥ አንድ አውቲዝም ያለው ልጅ አቡሌ ነበር። እሱ ጋር መገናኘት ጀመርን እየሄድኩኝ። ከዛ ምን ብለው ያስባሉ እነሱ የፀሐይ አለርጂክ ነው ተብሎ ፀሐይ አይወጣም። ይሄ ልጅ 4 አመት ከ6 ወር ላይ ነው ያገኘሁት። ፀሐይ ነካው ነህሚያ ከመከፈቱ ፊት አካባቢ ላይ ያሉት ልጆች ሰፖርት በማድረግ በራሴ ልጅ ነው እንግዲህ ጀምሬ ዛሬ ላይ 86 ልጆች አሉን። ወደ ስንጀምር ያኔ 6 ልጆች አርገን ሌላው ከባዱ ነገር የተማረ ሰው ኃይል የለም። ከዛ የተማረ ሰው ኃይል ከዛ ደግሞ ቤትስ ያንን ማግኘት ራሱ ሁሉንም ነገር ልብ ብቻ ነው መጀመሪያ ልቤ ብቻ ነው የተነሳው። በቃ ይሄ ቤት ከፍቼ ምናምን ስል ከዛ ቤት ለመከራየት ደግሞ ፈንድሬዝ ማድረግ አለ። ስለዚህ ትንሽ ወላጆችን ምንም እያዋጣን ቤት መከራየት ሄድን እና 1-2 ቤት ለምን አላማን የፈለጋችሁት ምናምን ብለው አውቲዝም ያላቸው ልጆች ምንድነው አውቲዝም የአይምሮ ህመም አልጨርሱትም ብሩን ሲበትኑብን አይገቡም እናቶች ናቸው ትልልቅ ሰዎችና እናት እንደዚህ ጨክናል ለይዝ ተብሎ በጣም ከባድ ነው። አይሻ ያለን አመለካከት
ለዚህ ነው ቤተ እምነቶች ላይ በጣም መሰራት ያለብን። ኦሬዲ ይሄ ኃጢአት እርግማን ምናምን የሚለውን ልክ ከቤተ ክርስቲያን ተምረን እንዳደግን አይነት ነገር ነው የያዝ ነው። ስለዚህ ቢቻል መንፈሳዊ ሰዎች ይሄን ቢያግዙን፣ ይሄ አመለካከት ቢሰበር ብዙ ስራ መስራት ይችላል። በሰዓቱ ቶታሊ ቢያሉ 2 ቤት ሄደን ከዛ ሶስተኛዋ ኦቲዝምን ስላላወቁት እንጂ አያከራዩንም ነበር። በጣም ከባድ ጊዜ አሳልፈናል። መጨረሻ ላይ ግን አንድ አያት አገኘን። አያት ናቸው ኦቲዝም ልጅ አለው ብለው በራቸው ከፍተው ያስገቡ በፈቃደኝነትና በደስታ ልጆች ጋር ለዋል የሚሉ። አንዳንድ ጊዜ እግዚአብሔር ልብሽን ይጠብቃል፣ በጥሩ ጥሩ ሰውም ያመጣልሻል። እነዛ ቢጎዱሽን ደግሞ ሌላ ሰዎች ደግሞ ይመጣሉ። ልክ እንደሱ ተደርጎ ቤቱን ከ1 አመት በኋላ ቆንጆ ጥሩ ቤት አገኘን። እዛ በደንብ ተቀመጥን። እንግዲህ ስንጀምር እንዳልኩሽ በ6 ልጅ ነበር። ከዛ በኋላ እያለ እዛ ስንገባ 40 ልጆች ላይ ደረስን። በጣም ይገርማል። በ40 ልጅ እኮ በጣም ብዙ ነው። አንድ ልጅ እንኳን ቤት ውስጥ እንዴት እንደሚያስቸግር። አይምሮ እክል ማለት ከምንም አካል ጉዳት ጋር ታወዳለች። ሰው አካል ጉዳተኛ ሆኖ ያለመበት ጋር መድረስ ይችላል። ጎበዞች አሉ ማለት ምሳሌ የምናረጋቸው እንደውም የተሻለ አይሰሩ የተሻለ ኢነርጂ ያላቸው ድንቅ ሰዎች አሉ ልጆቻችን ላይ። ግን እንደ ኦቲዝም ዳውን ሲንድሮም ሲሆን አንደኛ እድልም የለም። አሁን ሌላ አካል ጉዳተኛ ብለን ብንጠራ መንግስትም እውቅና ሰጥቶታል፣ ትምህርት ቤቶች አሉ፣ ምን አለ በቂ ባይሆነንም ከኦቲዝምና ከዳውን ሲንድሮም ጋር አይወዳደርም። ለአይምሮ እክል ያለን አመለካከት ያው ከኃጢአት እርግማን ከሚለውም አንጻር ምንም ሰፖርት እየተደረጉ እንዳልነበረ ነው እኔ ፊልም አረጋው። ስለዚህ መውጣት አልቻሉም ነጥረው። አሁን ባደገ ዓለም ኦቲዝም ያላቸው ልጆች በጣም እነ ቢል ጌትስ እነ ሞዛርት ብዙ እንጠቅሳለን። ሰው ጎግል አድርጎ ቢያይ ብዙ ሰዎች አሉ። ኢትዮጵያ ግን ብንል ያለን አመለካከት በራሱ እንኳን ነጥረው ሊወጡ ይቀርና ከቤት ከወጡ ጥሩ ነው፣ ፀሐይ ካዩ ጥሩ ነው። ልጆቹ እድል የሌላቸው ልጆች ናቸው። ስለዚህ ስንጀምር የተማረ ሰው ኃይል አለመኖሩ ሌላ ቻሌንጅ ነበር። ከቤቱ ቀጥሎ ማንም ኦቲዝምን ለምሳሌ ስፔሻል ኒድስ የተማሩ አስተማሪዎች አሉ፣ አያውቁም በደንብ ስፔሻል ኒድስ ምናልባት የመስማት የተሳናቸው ምናምን ነው ሊረዱ እነሱ ነው የሚያውቁት እንጂ ኦቲዝምን አያውቁት። ከዛ በኋላ ብናይ እንደውም አንድ ጊዜ አንድ ስፔሻል ኒድስ የተማረች ልጅ መጣ። ማን ሊያጥበው ነው ካካውን አለች። ማለት ቴራፒው ካካውን ከማጠብ ልጁን ከማረጋጋት እንደገና ከማስተማር መቀመጥ አስተምረሽ ነው ኦቲዝም ያለው ልጅ መቀመጥ ያለመደ ልጅ ፖፖል ታስለምጆ አትችልም። ስለዚህ በየሄደበት ነው ካካ የሚያረጋው እኮ። መቀመጥን ዛሬ 1 ደቂቃ ተቀመጠ ጎሽ 2 ደቂቃ 3 ደቂቃ 10 ደቂቃ ሲሆን ፖፖ ታስለምጆዋል። አሁን ሌላ ወላጅ ማቃቸው ሂደቶች ነው እኛ ጋር ያሉት እኮ። ሃይፐር አክቲቭ ስለሆኑ ልጆቹ የግዴታ ማስቀመጥን ታስተምሪያለሽ። ይሄንን ሳታረግ ምን ቴራፒ ሆነች? ቴራፒው ሁሉንም ነው የሚያካትተው። ስለዚህ ሳይ ከኮተቤ ዩኒቨርሲቲ ጋር ማውራት ጀመርን። ዲላ ዩኒቨርሲቲ ያሉ ስፔሻሊስት የሚያስተምሩ ትምህርት ቤቶች ይመጣሉ። አሁን መተው እኛ ጋር 1 ሳምንት 3 ቀን ምናምን ቆይተው እንዴት እንደምናስተምር ኦቲዝም ጋር የሚኖሩ ልጆች ምንድነው የሚያስደስታቸው፣ ምንድነው የሚወዱት፣ የትምህርት ማዕከል ሆነ ማለት ነው አሁን ላይ በጣም በትክክል እሱን ስታስቢው ዛሬ ላይ የደረሰበት ድሮ ከተነሳበት ጋር የሚወዳደር አይደለም። ስለዚህ ምን አለን ስፔሻል ኒድስ የተማሩትም የኛ ልጆች አያውቁት፣ ራሳችን ማሰልጠን አለብን ብለን ራሳችን አሰልጠነን ያኔ ለ6 ልጅ 3 አስተማሪ ቀጠርን። እንግዲህ ያለን ዛሬ ላይ ወደ 53 ሰራተኛ አለን፣ 86 ተማሪዎች አሉን ማለት ነው። በጣም የሚገርም ነው። 14 አመት ወደ 15 እየሄድን ነው። 15 አመት ሙሉ ዘልቆ ልጆችን ይዞ ይሄንን ያክል ልጅ 86 ልጅ ማለት እኮ በጣም ብዙ ልጅ ነው። እያንዳንዱ ቤት ውስጥ የሚያሳልፉትን ነገር አንቺ በነገርሽኝ፣ አንቺ ለዚያውም ኖሮሽ አጋዥ ኖሮሽ ባለቤት ኖሮሽ ባለቤት የሌላቸው አጋዥ የሌላቸው ምን አይነት ኑሮ እንደሚያሳልፉ ማሰብ በጣም ከባድ ነው። ከማህበረሰቡ ራሱ የሚደርሰው ጫና በጣም ትልቅ ነውና ልጆቹ እንዳይወጡ ከቤት ሁላ የሚደብቁ እኮ አሉ አይደለ ብዙዎች። ከዛ አንጻር 14 አመትን እንደዚህ ቀጥ ብሎ መቆም በጣም ትልቅ ነገር ነው። ምን ነህሚያ ምን ላይ ነው ያለው? እንዴት ነው እየሰራችሁ ያላችሁት? ከዛስ ልጆቹስ ምን ያህል ለውጥ ያመጣሉ እያየሻቸው? እነዚህ ነገሮች እስቲ ለሌሎችም እናቶች አሁን ላይ እንግዲህ እየሰራን ያለ ነው። በዚህ ጊዜ ውስጥ ወደ 48 የሚሆኑ ልጆች መደበኛ ትምህርት ቤት ልከናል። 48 ልጆች ላከን ማለት ለኬጂ ተፈትነው 1ኛ ክፍል የገቡ በጣም ጎበዝ ልጆች፣ በጣም ስማርቶች፣
ልጆች አሉ። ስለዚህ መዳን ይችላል ማለት ነው አይደለ? ማለት ይታከማል ነው ይሻሻላል። በሙሉ ለሙሉ አይደንም። ያው እስካሁን ድረስ ባለን ግን ተሻሽሎ ትልቅ ደረጃ መድረስ ይችላሉ። በየጊዜው እየረዳን እያገዝን ከመጣን ራስሽ ራሱ የሆነ ነገር ስታረጊ ራስሽ እየተለወጥሽ አትመጭም። መጀመሪያ እኮ አልችልም መኪና መንዳት ምሳሌ ብንሰጥ መጀመሪያ አልችልም ምናምን የምንለው በሂደት ልክ እንደ መኪና መንዳቱ ዛሬ መሪ ካወቀ ነገ እንትን ካለ እያለ እነሱ በጣም ለውጥ አላቸው። በዛ ላይ ሰው ማወቅ ያለበት ሰው እንስሳ ያሰለጥናል አይደለም። በእግዚአብሔር አምሳል የተፈጠረ ልጅ ይቀርና ብዙ ትዕግስት ብዙ ፍቅር ከሰጠናቸው በጣም መድረስ ያለባቸው ቦታ ይደርሳሉ። ኦቲዝም አሁን ለየት የሚያደርገው አንዳንዱ ትንሽ አማርኛው ብዙ ኦቲዝም ያለበት አለ መጠኑ። አሁን ይሄ ማይል ሲቪየር ሞዴሬት ምናምን የምንላቸው ነገሮች አሉ አይደል? ብዙ መጠን ያለባቸው ትንሽ ከባድ ነው። ግን አነስ ያለ ደግሞ ያለባቸው ልጆች አሉ። አሁን እነሱ ቶሎ አሰልጥነሽ መደበኛ ትምህርት ቤት ትልኪያለሽ። ለምሳሌ አንድ ልጅ አሁን ሲመጣ ስለ አንድ ተማሪ ልንገርሽ። እኛ ጋር ሲመጣ እናትየው ስታወራ ይሄ እንትን አድርጋ ነበር ባክቦን ፔን ስለነበራት ለሱ ሰፖርት የምትደረግበት እና ባቡር ውስጥ ሲያስቸግራት አልሄድም ብሎ ከባቡር አልወርድም ሲል ፖሊስ ሁሉ መቷታል። ምንም ታስጫጩ ብሎ ልጅ ሰርቀሽ ነው ወይ ብሎ መናገር አይችልም። እሷም አሟታል ትጎትቷለች ብቻ በጣም ጎንበስ ካለች አሟታል። ፖሊስ ሁሉ ደብድቧታል እሷን። እና በዛ መካከል ነው ነህሚያ የመጣችውና ምንድነው ስላት እንደዚህ ሆኜ ላይ ፖፖ ላይ ነው የሚጠቀመው ያኔ 4 አመቱ ነው። በጣም በቃ እንዴት እንደተሰቃየች ለነግሻል ታስታውቃለች። ከዛ እሺ ብለን ቦታም ነበረን ተቀበል ነው ፖፖ ላይ መስራት ጀመር። ተረጋግቶ እንዲቀመጥ ምን እንዲል አሁን 8 አመቱ ነው። መደበኛ ትምህርት ቤት ገብቷል። እንዴት ጎበዝ ተማሪ እንደሆነ አይተሻታቂም። እንግሊዘኛ ስታነብለት ዶት እንኳን ሚስ አያረግም። በጣም የሚገርም ጭንቅላት ያለው ጎበዝ ልጅ አይተን አናውቅም። እና ለኬጂ ፈተና ሊፈተን ሲል በፍጥነት ጨርሶ ጠረጴዛ ላይ እየተንጀዋጀው ይጫወታል። እና አስተማሪው ማመናቀቷ ዞር ብላ ስታይ ሰከንድ አልፈጅበትም ሰርቶ ሲጨርስ። አንድ ቲፒካል የሚባል ልጅ በዛች ሰዓት አይጨርስም። በጣም ጎበዝ ልጆች አሉ። እንግዲህ ይሄ ልጅ አስቢባስ ላይ እናቱ የተደበደበች ምናምን ብዙ የሚያሳዝን ታሪክ ያለው ልጅ ነው። ጎበዝናው ግን አይነገርም። በጣም ብዙ ጎበዝ ልጆች አሉ። ግን ምንድነው ምን ሰተን ምን እንጠብቅ? አሁን ይሄ ልጅ እድል አግኝቶ እግዚአብሔር ረድቶ ሰልጥኖ ነው እንደዚህ ሆኖ አይደል? ብዙ ልጆች እኮ አሉ እድል ሳያገኙ ቤት ይቀሩ። ብዙ ይሄኔ የዓለምን ገጽታም ሊቀይሩ ይችላል። አናውቅም ማን ምን ይዞ እንደመጣ እዚህ ምድር ላይ እኮ አናውቅም። ዝም ብለን መኖራችንን ነው የምናውቀው። ስለዚህ ያሉት ልጆች እናስተምራለን፣ ወላጆቹን ሰፖርት እናደርጋለን። በተለይ እንዳሉ አብዛኛው ሲንግል ማም ስለሆኑ ብቻቸው ልጆቻቸውን የሚያሳድጉ እናቶች ለነሱ ደግሞ የስራ እድል እንፈጥራለን። ለምሳሌ ምጣድ ገዝቶ መስጠት፣ የልብስ ማጠቢያ ማሽን መስጠት፣ ቺፕስ መስራት የሚችሉትን ተቀጥረሽ መስራታችን። ልጅሽ ዛሬ ቢያመው ማን አንደርስታንድ ያደርጋል? ልጄና ሞታል ብቲ ማንም መቀጠር ነው ማንም አንደርስታንድ ያደርግ። ስለዚህ ልጇ ደህና ሲሆን ልትሰራ ልጇ ደህና ሳይሆን ደግሞ በሯን ዘግታ ልጇን ትሪት እንድታደርግ እናቶቹን ሰፖርት እናደርጋለን። ትልቅ ስራ እንሰራለን ብዬ ማስበው አዌርነሱ አሁን ከባድ የነበረው እኔ ልጄ ይዤ መሄድ አልችልም። ወክስ ስናደርግ ሰው ጸበሉ ሰጁ ጸሎቱ ሰጁ የሚያሳልፍ ይሰዋል እንዴ በቃ ይሄ አስተያየት መስጫ ሳጥን ነው የምትመስያቸው። ያም እየቆተቱ እኮ አረታውኝ ያረልኝበት እስክቲ አንድ ጊዜ እንደውም አንድና ለምን ከቤት አውጣሽ የሰው አይን አሉኝ። አመለካከታችን በጣም በቃ ድሮ እንዳለን የቀረ ነው። ስለዚህ ፋይት አደረጋ ነው መውጣት አለበት። ግን ይከፋሻል እኮ ያስፈዳል በጣም ግን ውስጥሽ የሆነ ነገር ይሰማሻል። ምንም ይሁን እናትነቱ ፓርት ስላለ በጣም ከባድ ነው። ሰው አሁን አብረን እየሄድን አሁን ትልቅ ልጅ ሆኗል። በጣም ትልቅ ነው፣ ረጅም ነው። ምን አልባታችኋል በጣም ትልቅ ብሎ ሰው ሲያየው ሳይሆይ ጌታ ሆይ እላለሁ በእውነት ሁሉ ጊዜ ባዩስ አይተው እንዳላየ ቢሆንስ። አሁን ፈረንጅ ሀገር ፈረንጆቹ ማንም ዞር ብሎ አይሽ እግዚአብሔር ይስጣቸው። እውነት እኮ ነው። እዚህ ሀገርስ ተሰብስበው አይሄዱም ሁሉ ምናልባት ላይ ሁሉ ሊወጡ ይችላሉ። ይሄን ባህላችን ቢቀር ለእናት በጣም ያማል። የሚገርምሽ ልጆቹም እኮ ይገባቸዋል። ሪስፖንድ መመለስ ነው እንጂ ማለት እያየኝ ነው እያፈጠጠብኝ ነው አይልሽም እንጂ በጣም ከባድ ነው። ስለዚህ ግንዛቤ ላይ በተለይ አሁን ትልልቅ ሰዎች እኔ አምልጠውኛል እላለሁ። አስረድተሻቸው የማይገባቸው ብዙ ሰዎች አሉ። ግን ከስር ያለው ትውልዱ ግን ስለ ኦቲዝም ማወቅ አለበት። ብዙ ቤት እየገባ ነው። የኔ ልጅ ዲያግኖስ ሲደረግ ከ15000 አንድ ልጅ ነበር።
አሁን ከ26 እስከ 38 ባለው ሬንጅ መካከል ልጆች በኦቲዝም እየተጠቁ ነው። ያ ማለት በጣም አስፈሪ ቁጥር ይዞ ነው እየመጣ ያለው። ስለዚህ አዌርነሱ መስራት ያለብን የሃይ ስኩል ተማሪ፣ የኤሌመንተሪ ተማሪዎች ላይ፣ ኮሌጅ ያሉ፣ ዩኒቨርሲቲ ያሉ ትምህርት ቤቶች በሙሉ አሁን እኛ ትልቁ ሰራን ብለን የምናስበው በተለይ ተማሪዎች ላይ በጣም ለአዌርነሱ በጣም በቃ ክረምት ብትመጪ የሆነ ክረምት 250 ቮለንቲር ነው እንግዲህ ለ40 ልጅ ነው ያ 250 የነበረው። ዘንድሮ ላይ 70 ምናምን ቮለንቲር ነበሩ። በየአመቱ ከብዙ ትምህርት ቤቶች ጋር ኮንታክት እናደርግና ህብረተሰቡን እናስተምራለን። ለምን ይሄ ልጅ አሰልጥነን መደበኛ ትምህርት ቤት አለ የምንልከው እነዛ ልጆች ናቸው የሚቀበሉት። ካስተማሪዎቹ የተሻሉ ፍቅር የሚሰጡ ትሪት የሚያደርጉት ልጆች ናቸው። ስለዚህ እነሱ ላይ ፎከስ አድርገን ለልጆቻችን የተሻለ ኢትዮጵያ መፍጠር የምንችለው የሚቀጥለው ትውልድ ላይ አሁን ያሉት አነጋገር ተራካቢዎች ላይ ይሄኛው እንደከሰር ልቁጠር ብዙ ቦታ እጅ አስተምሬ ስጨርስ አሁን እነዚህ ልጆች አስተምረሽ በኃጢአታቸው አይደለም ላንቺ እንደዚህ ይሉሻል። በኃጢአታቸው አይደለም የመጣው ነው የምትይው። ኃጢአት እና ንስሐ አልገባሽም እስካሁን ምን ይሉናል? ከባድ እኮ ነው በጣም አስተምረሻለሁ። አንድ 30-40 ደቂቃ ላወራው ብልሽ ነው ስለሱ። ስለዚህ ይሄኛው ትውልድ አምልጦኛል ብያለሁ። ስለዚህ ለሚቀጥለው ግን የሚቀጥሉት ያሉት ሃይ ስኩል ዩኒቨርሲቲ ምናምን ያሉት ልጆች በጣም አንደርስታንድ ያደርጋሉ። ወይኛ ጋር ኮኦቲዝም ያለው ልጅ አለ እንዴት እንደምረዳው ሲሉሽ በጣም ነው ደስ የሚለው። ከዚህ የበለጠ ነገር የለም። ማንም እኮ ወዶ እስኪ ከቁመታችን ካፍንጫችን ከምናችን የምናስተካከላቸው ነገሮች አሉ። ጸጉር እንቀጥል ይሆን አይደል ልናረጋቸው። እንዲህ አይነት ግን እግዚአብሔር የሰጠንን ነገሮች ግን ሌላውን በመርዳት በማገዝ ደግሞ አብዛኞቻችን እግዚአብሔርንም እንፈራለን አላህንም እንፈራለን ብለን የተነሳነን መፍራታችን ግን የሱን ስጦታ እየናቅን ነው እያናናቅን ነው አይደለም ማለት እሱ አይደል አላህም እግዚአብሔርም ነው ልጅ የሚሰጠው አይደለም። የተሰጠንን ልጆች ታዲያ ለምንድን ማያከብሩልን? እንፈራለን አላህን እና እግዚአብሔርን ካልን ለኛ ልጆች ጊዜ ለምን እንበረታለን? ምን አለበት ያችን እናት ጎበዝ በርቺ አንቺ ጀግና ነሽ አንቺ እኮ ጀግና ስለሆንሽ ነው ይሄ ልጅ የተሰጠሽ ብትያት አያስከፍልም እኮ በእውነት ምን አለበት ያችን እናት በዛን ሰዓት ምን ላግዝሽ ምን ልርዳሽ ብንባባል። እኔ ስነግሪኝ የዛ ህብረተሰብ አንድ አካል ነኝ አይደለ? እኔ በጣም ብዙ ጊዜ ገጥሞኛ ያጋልና እንዲ በአካል እንኳን ባይሆን ስሰማ እንኳን የተለየ ትኩረት ሰጥቼ ሰምቼ አላውቅም። ከጊዜ በኋላ ግን ሰዎች ከሚያነሱት ከዚህ በፊትም እንግዲህ ቀደም ነግሬሻለሁ ማክዳ ሁሴን አርሺን አቅርበት ከሷ የተማርኩት ነው። ልክ ሰዎች አሁን አንቺን እዚህ ማቅረባችን ዋና አላማው ሰዎች አንድም ሰው ቢሆን ሁለትም ሰው ቢሆን ከዚህ ተምሮ ነገ አጠገቡ ለሚሆነው ሰው ለሚደርስበት ነገር ምላሽ የሚሰጥበት መንገድ የተስተካከለ ይሆናል ብለን እናስባለን። ነህሚያ እንዴት አልሹ ታዲያ? ነህሚያ እንግዲህ መጽሐፍ ቅዱስ ላይ የፈረሰ የእስራኤልን ቅጥር መፍረስ ሰምቶ ንጉሱ ጋር ይበላል ይጠጣል። የንጉስ አገልጋይ ነው። ከዛ ይበላ ይጠጣ ግን የእስራኤል ቅጥር ፈርሷል። ቅጥር ድሮ አጥር ይታጠራል አይደል? አገር ሲጠበቅ ጠላት ይመጣል፣ አገሬን ይጎዳታል። ጠላት ከገባ የሚለው የበላ እየጠጣ ሁሉ ይጎሳቆል ነበር። በቃ ሀሳቡ እስራኤል ቅጥሯን ለማስተካከል ነው። ለዚህ ንጉሱ ትበላለህ ትጠጣለህ ምን ሆነ ነበር? እስራኤል ቅጥር ፈርሷል። ስለዚህ ሄጄ መስራት ፈልጋለሁ ሲል ንጉሱ በብዙ ነገር ሸልሞ ሰውም አድርጎለት ሂድ። ነህሚያ ነው ያንን ያደረገው። ሂድና እግዚአብሔር ከፊትህ ወጥቷል ሄደክ ያንን ቅጥር ስራ አለበለዚያ ምንም ቢደረግለት ይሄ ልጅ ደስተኛ አይሆንም። ሄዶ ቅጥሩን ሰራ። ይሄንን ለምንድን ያልኩት የኛ ልጆች አሁን አይተሽ ከሆነ ብዙ አረጋውያን ለሚሰሩ ድርጅቶች አሉ፣ ብዙ ህፃናት ላይ ያለ ምን አለ ግን ኦቲዝም ያለባቸው ካሽ የመጀመሪያዋ ተጠቃሽ ወይዘሮ ዘሚናት እሷም ልጅ ስላላት ነው። ኢትዮጵያ ውስጥ ነህሚያ ኦቲዝም ሴንተር እንግዲህ ሁለተኛ ነው። እኔም ልጅ አለኝ። ቲጂ ያለች ሶስተኛ ሙሉ ፋውንዴሽን ቲጂም ልጅ አላት። ወደ ክፍለ ሀገር ከሄድሽ ቲጂ ሌላ አለች አዋሳ እሷም አላት። ኢማን አለች ደግሞ ደሴ። ሁላችንም እናቶች ነን። ያኔ ግን ለኔ ምሳሌ ነበርችኝ። ዘሚም ልጅ አላት እኔም ልጅ አለኝ። ይሄ ለኛ ቅጥራችን ልጆቻችን በብዙ ነገር የሚጠቁበት አይደለ? ጾታዊ ጥቃትም እኮ ሊደርስባቸው ይችላል። ባስተማርናቸው ቁጥር ብዙ ነገሮች ማትረፍ ይችላሉ። ስለዚህ ቅጥራችን ነው ለልጆቻችን። ልክ እንደ ነህሚያ ተነስተን እግዚአብሔር ያከናውንላል፣ እኛም ተነስተን እንሰራለን፣ እግዚአብሔር ደግሞ ይረዳናል ብዬ እንደ ቅጥር ለመሆን ነው ለልጆቻችን ነህሚያ ተብሎ የተሰየመው። ደስ ይላል። እኔ በልጅ ስም ነበር ይመስለኝ በስበን ነህሚያ ደህና ነው ሲባል አንዳንዴ እኔንም ነህሚያ ደህና ነው ሲባል ደግሞ ኖኒ ስለምትዩ አጥሮ ነው የሚመስለው። ከናታን ጋር ነው ናታን ነው። አሁን እንዴት ነው ግን እሱ? በጣም ደህና ነው። በጣም ጎበዝ ልጅ ነው።
በቃ እናቱን መርዳት የሚወድ ልጅ ነው። አሁን ብዙ እናት እንግዲህ 19 አመት ልጅ ብዙ ጎረምሳ ልጆች ያለን እናቶች የሚረዱኝ ይጎረምሳሉ ልጆች መልስ ለወላጅ መመለስ መተበት አለመታዘዝ አይደል ጎረምስናዋ አለች በጣም አስቸጋሪ እድሜ ላይ የኔ ልጅ እሱን አያውቀው የኔ ልጅ የሚያውቀው እናቱን መሳም እናቱን አሁን እንደዚህ የሆነ ከገባው ጫማ ነጠላ ጫማ ያመጣልኛል ፍቅሩ ትሪትመንቱ አይነገር ማንንም እናት ምናልባት እንደኔ ኦቲዝም ልጅ ያለው እናት የምታገኘው ፍቅር ነው እንጂ 19 አመት ልጅ በማስቸገሩ የሚታወቁበት እድሜ ነው በር በመዝጋታቸው ስልካቸው ላይ ምናምናቸው ላይ እሱ ካንቺ ስራ አይጠፋም ቁጭልና እጅሽን ምንሽን በቃ እኔ እንጃ በቃ አይገለጽም እቺን ፓርታቸውን አናወራላቸው ማለት ሁሉ ጊዜ ማስቸገራቸው ምናምን ነው አሁን የሆነ ነገር ስራ ከሰራሽ እሱ እንዲሰራ አይፈልግም እሱ ተሽቀዳድሞ ነው የሚሰራው አሁን ቁም ሳጥን ይከፍትና ከተዝረከረከ እንጠፍ በጣም የኔ ልጅ ስራ በጣም ይወዳል መቀመጥ ነው የማይወደው አሁን አካዳሚካሊ ተምሮ ሬጉላር ስኩል መግባት አልቻለም እንዳልኩሽ ዲያግኖስ ሲደረግ ሲቪየር ነበር ስለዚህ ሲቪየር ማለት አመት ከሁለት ወሩ ላይ ተኝቷል ብዬ ስገባ ካካ ብሎ ካካውን ሲበላ አግኝቻለሁ እና ከዛ ተነስቶ ዛሬ ላይ ደረሰልኝን ሳይ አሁን ራሱ ሽንት ቤት ገብቶ ተጸዳርቶ ሲወጣ ሻወር መውሰድ ሲፈልግ ፎጣ ይዝና ቻው ብሎኝ ያውቃል መታጠብ ፈልጋለሁ ነው ራሱን መግለጽ ከቻለ ምን ፈልጋለሁ ስለዚህ አሁን ትልቁ ችግሬ ምንድነው ማውራት አይችልም ለምን እኔ ነው ዲያግኖስ በተደረገበት ሰዓት ስፒች ቴራፒ የለም ኦኩፔሽናል ቴራፒ ሊያስተምሩ የሚችሉ ባለሙያዎች የሉ አሁን ያሉ ወላጆች አሁን አሉ ለማለት ይከብዳል በጣም ጥቂት አሉ ለማለት ግን በቂ የለንም ስለዚህ ማውራት አልቻለም አሁን አንድ ጊዜ አገር ውስጥ አልነበርኩምና እወድሻለሁ በጣም ብዙ ቃል ምንም የማይናገር ልጅ አይሽ ፍቅሩ ናፍቆቱ ብሶበት ነው እወድሻለሁ ያለ በእንትን የለቀቀው ስለዚህ በጣም መናገር አለመቻሉ ነው እንጂ ሌላው እንዴት አይነት የተባረከ ልጅ እንደሰጠኝ ቦርሳዬን ይዞ ቁልፍ ይዞ ምናምን ብታይ ሰው ሁሉ ምን አይነት ልጅ ነው የወለድሽ ምናምን ነው የምትባየው ይሄ እቺ ፓርታቸውን አናመሰግንላቸው እንጂ ፍቅር ነው ህይወት ነው ስጦታ አይደለም ስጦታ ሁሌ ማስደሰት አለበት ስጦታሽን ስታከብሪ ስጦታሽ ራስ መልሶ ያከብርሻል ስትደብቂው ከሰው ስታሸሹ ምን ስትዩ ደግሞ የዛን ያህል ኦፖዚት ነው የሚሆንብሽ ስለዚህ በተሰጠኝ ስጦታ በጣም ደስተኛ ነኝ ኮርቼ ነው ምኖረው እኛ ቤት ንጉሳችን ነው ሰው ሲገባ ነው እኔ የለም ነው የሚባለው ሌሎች ልጆቼ ሁሉ አይጠሩምና በቃ ሌሎች ልጆቻችን ተረሱ አይደል ምናምን እንላለን ግን ለነሱም ደግሞ አይምሮ መጠንቀቅ ስላለብን ከልጅነታቸው ጀምሮ ነው እኔ እንደዚህ ስለሆነ ለሱ ይሄን እናረጋለን ለምን አንድ ጊዜ ትልቁ ልጄ እኛን እኮ አትወጂንም አለኝ ያ በጣም አስደንጋጭ ቃል ነው ወላጅ ባላንስ ማድረግ አለበት አንዳንድ ቤት ስትሄጂ እነዚህ ልጆች ነው ኢግኖር የሚያደርጓቸው አንዳንድ ቤት ደግሞ ስትሄጂ ቲፒካሎቹን ነው ስለዚህ ባላንስ እኔ ትልቅ ትምህርት ነው ያወሰድኩት ስለዚህ ባላንስ አድርገን እያማከርናቸው እያሳተፍናቸው ነገኛ በህይወት ባንኖር ወንድሞቹ ናቸው ሰፖርት የሚያደርጉት አይደለ እህት ወንድም አክስት አጎት ጎረቤት ኃላፊነት አለበት ና ካሁኑ እድል ማመቻቸት መቻል አለብን ጎሽ ይሄን እንደሱ የሚያደርገው ይሄን ሲፈልግ ነው እያለ የሚመጣውን ትውልድ ማስተማር መቻል ስለዚህ አሁን ያለበት በጣም ወርቅ ነው በቃ የስራ ሰው ነው ቤት ውስጥ ያሉ አጋዦች ሁሉ እቃ ተሰብስቦ ሲንክ ውስጥ ካየ እሱ ነው አጥቦ አስተካክሎ አድርቆ አታምንም እንዴት እንደሚሰራ የስራ ሰው ነው በቃ እሱ ለመስራት ነው የሚፈልገው ስለዚህ ብዙ አላስጨንቀውም ይማር ቁጥሮችን ያቃል ኤቢሲዲ ያቃል ምን ይላል አልፎ መሄድ ግን አልቻለም ለምን አልቻለም ብዬ አልታከለም ሚችለውን እረዳዋለሁ ሚችለውን አግዘዋለሁ ቢሆን ጥሩ ነበር ካልሆነ ደግሞ እግዚአብሔር ይመስገን እንኳን ጤነኛ ሆነልኝ እንኳን የኡነት መንቀሳቀሱን ስታይ ምን ደስተኝነቱን ስታይ ደስታውን ስታይ ፈገግ ሲል ከዚህ በለጠ ሁሉ ነገር እኮ ትርፍ ነው ለነሱ ደስታ አይደለም እንለፋ ስለዚህ ደግሞ በተሰጠሽ ማመስገን አለብሽ ኮሌጅ ሄዱ ዩኒቨርሲቲ ሄዱ የኔ ሊሳይድ ብሎ የሚያለቅሱ ወላጆች አሉ ኢትስ ኦኬ ያለንን እንቀበል እንሞክር እንርዳቸው ከኛ ስንፍና አይገኝ በስንፍናዬ ምንም ነገር እንዲያጣ አልፈልግም ምችለውን ሞክርለታለሁ ግን ደግሞ ይሄ ቦታ አልደረሰም ብዬ አላዝንም በጣም ደስ ይላል በጣም ትልቅ ትምህርት ነው ተስተምሪ አሁን ነህሚያ ኦቲዝም ሴንተር ምን ደረጃ ላይ ነው ያለው ከመንግስትስ ምን አይነት ድጋፎችን ትፈልጋላችሁ አጠቃላይ ያላችሁበትን ሁኔታ ምናምን ንገሪኝ እስቲ ከመንግስት እንግዲህ መንግስት መሬት እስካሁን አልሰጠንም ስፔሻሊ አሁን ላይ ብዙ ቦታ እየተሰጠ ነው አይ ዶንት ኖ ለምን እንዳልተሰጠን አላውቅም በጣም በተደጋጋሚ ጠይቄያለሁ በጣም አይደለም ስፔሻሊ ስላላቸው ልጆች ትምህርት ቤቶች ራሱ በየቦታው እየተከፈቱ ነው አይደለ
በቂ ትምህርት ቤት አሁን ላይ አለ ብዬ አስባለሁ። ምናልባት ክፍለ ሀገር ላይ ምናምን ይሄ አሁን ሰላም ከማጣታችን የተነሳ ምናምን እነሱ ካልሆኑ ግን መንግስት ትኩረት ያላረገው እነዚህ ልጆች እንግዲህ ዛሬ 14 አመት ከ15000 አንድ ልጅ በኦቲዝም ከተጠቃ ዛሬ ላይ ከ26 እና ከ30 ምናምን ቁጥር መካከል ብዙ ህጻናቶች በኦቲዝም እንደሚጠቁ እየገባቸዋል መሰለኝ። የእውነት በጣም ብዙ ቦታ የየሰው ቤት ገብቷል። እኔ ጋር 3 ልጆች ያላት እናት አለች። 3ቱም በኦቲዝም የተጠቁ ሁለት ያላቸው እናቶች አሉ። 2 ልጅ ኖሯቸው 2ቱም በኦቲዝም አስፈሪ ቁጥር ይዞ እየመጣ ነው። መንግስት ግን አልነቃ። አሁንም ወላጅ ነው ዋጋ እየከፈለ ያለው። እንደ መንግስት አሁን መሬት ሰጥቶን የኔ ፕላን የነበረው በየ3 አመቱ ብራንች እንከፍታለን። ስጀምር የዛሬ 14 አመት 10 አመታችን ላይ አዳሪ ትምህርት ቤት እንከፍታለን። ለዚህ ለነዚህ ልጆች አዳሪ ትምህርት ቤት ለመገንባት ነበር ፕላኔ። ምንም አልተሳካም። ይሄው 14 አመት ሙሉ በአንድ ሴንተር ነው ያለነው። ስለዚህ ትኩረት ተደርጎ ለነዚህ ልጆች ነገ አገር ተረካቢ ናቸው። ዞሮ ኢትዮጵያውያኖች ናቸው፣ አገር ተረካቢ ናቸው። እንደ ማንኛውም ዜጋ የዜግነት መብታቸው ተከብሮ መኖር መቻል አለባቸው። መንግስትም ኃላፊነቱን መወጣት አለበት። ነጋችን ላይ እየሰራን ያለንበት ለብዙ ነገር ኢንቨስት እየተደረገ እነዚህ ልጆች ላይ ለምንድነው ማይራራላቸው? ለዚህ ለመንግስት ዛሬም ጥያቄን ማቀርበው ለነዚህ ልጆች ትንሽ ይራራላቸው፣ ቦታ ይመቻችላቸው። የተሻለ ነገር ለመስራት ዛሬ የወላጅ ብቻ ኃላፊነት አይሆን። ለምን እኛ ብቻ ዋጋ እንከፍላለን? ልጆቹ ናቸው አይደል? የሀገር ህዝብ እኮ ነው። እነዚህ ደግሞ መልካም ነገር ስትሰሪ ሁሉ ጊዜ እግዚአብሔር ይባርካል። እዚህ ለነዚህ ልጆች ከመንግስት ብዙ ነገር እንጠብቃለን እንደ ወላጅ። በጣም ደስ ይላል። እዚህ መተሽ ታሪክሽን ያሳለፍሽውን ውጣ ውረድ ከዛ ደግሞ ስኬትሽን አካፍለሽናል። እኔ ጋር ጨርሻለሁ። ምናልባት አንቺ ጋር ቀረ የምትይው ነገር ካለ በይንና እንሰነባበት። ሰዎች ግን ካንቺ ብዙ ነገር ይጠብቃሉ። ምናልባት ግን እንደ መጨረሻ ደግሞ ሌላ ያላነሳውት ነገር ኦቲዝም ያለባቸው ልጆች አንቺ አሁን ስፔሻል ኒድ ከሚወስዱት በላይ በልምድ በህይወት ልምድ አይተሽዋልና ከነሱ በላይ አንቺ በደንብ ልጅሽን አንደርስታንድ የምታደርጊው አንቺ ነሽ። ምን አይነት ምልክቶች ናቸው እንደዚህ የሚባሉት የሚለውን ነገርም ንገሪኝ። እሺ እንግዲህ አንድ ኦቲዝም ያለው ልጅ ከ1 አመት ከ2 ወር ጀምሮ በደንብ ካየነው ማስተዋል እንችላለን። ለምሳሌ ነገሮችን የሚያይበት እይታ አሁን እኔና አንቺ ቁጭ ብለን ስናወራ አይን ላይ እንተያያለን። ኦቲዝም ያለው ልጅ እንደሱ አይነት ግንኙነት የለውም። አይን ይሸሻል፣ ወይ ወደዚህ ያያል፣ ወይ ወደዚያ ያያል፣ ወይ ምናምን። ልጆቻችን በደንብ አይናችንን ያያሉ ወይ? ምንናገራቸውን ነገር አንደርስታንድ ያደርጋሉ ወይ? ለምሳሌ መኪና ሲሰጩ እንደ መኪና ይነዳዋል ወይስ ገልብጦ ያሽከረክራል? ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል። አንድ ነገር ይዞ ረጅም ሰዓት ማሳለፍ፣ መቀጥቀጥ ወይም ዝም ብሎ ቁጭ ሲሉ እንዲ ማለት ምልክቶች አለባቸው። ወይ ይቀጠቅጣሉ ወይ ራሳቸውን ያጋጫሉ። እንዲህ አይነት ባህሪ ያለ ወይ? ምትነግሪው ሙሉ ለሙሉ አንደርስታንድ ያደርጋል ወይ? ለምሳሌ 1 አመቱ ላይ ሻማ ባያጠፋ 2 አመቱ ላይ ማጥፋት አለበት። እንደገና አሁን አብዛኛው ልጆች እንደዚህ እየሆኑ እየመጡ ስለሆነ ፖፖ ቶሎ ማስተማር፣ ፖፖ ዳይፐር ቶሎ ማስጣል መቻል አለብን። ለምን ቶሎ የምታረጋቸው ነገር ነገ ኦቲዝም ቢኖርም ባይኖርም ይጠቅመዋል እንጂ አይጎዳውም። ስለዚህ እንደዚህ አይነት ባህሪዎች ተኝተው ጥርሳቸውን ማንገጫገጭ፣ እንደገና ትልቁ ዋናው ነገር የአይን ግንኙነት አለመኖር እና ስሙን ስጠሪው ዞር አለ ማለት 10 የጠርተሹ 2 ዞር ካለ ልክ አይደለም። ልጅሽ ስሙን ማወቅ አለበት። ስጠሪው የ1 አመትም ልጅ ይሁን ስጠሪው ቶሎ መመለስ አለበት። ካልመለሰ ይሄ ልጅ እኮ ትኩረት አይሰጠኝም ምናምን ሳይሆን ለምን አልመለሰም የሚለው አሁን ወላጅ የሚዘናጋበት ሰዓት አይደለም። ለምን እንደ ወረርሽኝ የገባ ነገር ነው። ስለማይገል ነው። መንግስትም አልተሯሯጠም አይደል? እንደ እሳት አደጋ ሊያጠፋው ያልሞከረው አይገልም። በቁሙ ነው የሚገልሽ። ተስፋሽን፣ ልጅሽን፣ ሁሉ ነገርሽን ግን ይገለዋል። አንቺ ውስጥ የሚኖረውን ተስፋ ነው የሚገለው። ግን ልጆቹ ወዲያው ስለማይሞቱ ትኩረት አልተሰጠውም። ስለዚህ ወላጅ ቶሎ ልጁ ማየት ያስፈልጋል። ቶሎ ነገሮችን እንዲያውቅ ማድረግ፣ መከታተል። እንደ ሌላ ጊዜ በድሉ ይደግ በምናምን እየተባለ የሚያድግበት ዘመን ላይ አይደለም ያለ ነው። በጣም ትኩረት ማድረግ አለብን። እንደኔ ደግሞ ኦቲዝም ልጆች ያላቸው ወላጆች ደግሞ አሁን ጾታዊ ጥቃት ልነግራችሁ ከምችለው በላይ በቃ ሰፍኗል። አጋጣሚ እየተፈለገ ነው ሰውን ልጆቻችን ጾታዊ ጥቃት እየደረሰባቸው ያሉት። ስለዚህ በጣም መጠበቅ አለባችሁ። ከምንም በላይ
ምንም አይነት መዘናጋት ሰው ቤት ማስቀመጥ ለሰው መስጠት ኢቭን የቤት ረዳቶች ማአት ምሰማው ታሪክ ስላለ በጣም ተጠንቀቁ። ልጆቻችሁን በቃ ከእጃችሁ እንዳትለዩ። በኋላ አደጋው ከባድ ነው፣ መመለስ አንችልም። ይሄንም ታዩ ደግሞ ወጣቶች ደግሞ በተቻለ መጠን ስፒች ቴራፒ ኦኩፔሽናል ቴራፒ መማር ብትችሉ በጣም ብዙ ልጆች ስላሉ አሁን ስራ የለኝም አንድ አይነት ትምህርት ነው አካውንቲንግ በብዛት ምናምን በብዛት እባካችሁ ከዛ ወጡና አሁን ህብረተሰብንም ለመርዳት ለማገዝ የተለያየ ትምህርት ላይ ተሰማሩ። ይሄ ጋፕ አለ፣ በጣም የባለሙያ እጥረት አለብን። ስለዚህ እሱ ላይ ተማሩ። መታችሁ ደግሞ ቮለንቲር አድርጉ። ለስኮላሩም ለምኑም ይጠቅማችኋል። በተለይ ብዙ ወጣት ልጆች መታችሁ አግዙንም ለራሳችሁም ለወደፊት የተሻለ ህይወት እንደገና እግዚአብሔር የሚወደውንም ስራ መስራት ቀላል ነገር አይደለም። ይሄን የምትመለከቱ የሀገሬ ቲቪ ደንበኞች ልበላው ተመልካቾች መታችሁ ማየት ይቻላል። በቅርበት የወንድም ልጅ የእህት ልጅ ቢኖር ሳትናገሩ የልጁ እድሜ እንዳያልፍ እናንተን ይጥመዷችሁ፣ እናንተን የሆነ ነገር በሉ፣ ግን መናገር አለባችሁ፣ ኃላፊነት አለባችሁ። ከእናትየው ከአባትየው የበለጠ ለልጁ አስቡለት። ብዙ ልጆች አሉ ኦቲዝም ፊዚካሊ ስለማያስታውቅ ይመቷቸዋል፣ ይቀጠቅጧቸዋል። የምታያቸው የጸበል ቦታ ወይ ጸሎት ቦታ ምናምን ነው፣ ግን ከዛም ባሻገር ያንንም እንሞክራለን። እዚህ ጋር ደግሞ ትምህርት መማር ስላለባቸው እውቀቱን እንዲያገኙ ለምሳሌ ፖፖ ለማስለማድ እንዴት እናድርገው፣ ተረጋግቶ እንዲቀመጥ፣ ራሱ ምግብ እንዲበላ ምን እንዲል የሚባለውን ነገር መመካከር ይቻላል። ኦቲዝም ማለት ጨለምተኝነት አይደለም። በጣም ጎበዝ ልጆች ናቸው። በጣም ፍቅር የሆኑ ልጆች ናቸው። ባስተማርናቸው ልክ ይለወጣሉ፣ ይሻሻላሉ። ኢቨን ከኛ የተሻለ ጭንቅላት ይዘው የመጡ ልጆች ናቸው። ለዚህ ምድር እነ ቢል ጌት አልበርት አይንስታይን እኮ ለአሜሪካ ለሰለጠነው ዓለም ስጦታ ናቸው እኮ። ብዙ ነገር እኮ ነው ኢንቨስት ያደረጉት። የኛስ ልጆች እነዚህን ስጦታዎቻችንን እንዴት እንጠቀም በሚለው ላይ ሁሉም ሰው ተረባርቦ እንዲያግዘን እፈልጋለሁ። በጣም አመሰግናለሁ። እኔ በጣም ነው ማመሰግነው የህይወት ልምድሽን ከልጅሽ ጋር ያለውን ስለ ነህሚያ የኦቲዝም ሴንተር በደንብ ብዙ ነገሮችን አጫውተሽናል። እጅግ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ከራሄል አባይነ ጋር የነበረን ቆይታ ይሄንን ይመስላል። ሳምንት በሌላ እንግዳ ተመልሰን እንገናኛለን። መልካም ጊዜ